መጀመሪያም ጥቆማ ለመስጠት ሞክረናል። ወሃቢያና ጴንጤ አንድ ላይ ነው የሚሰራው። ለነ ኢምራንና ለነ ሁሱ ገድላትን የሚልኩላቸው ጴንጤዎች ናቸው። ፒዲኤፍ የሚልኩላቸው ለሁሱና ለኢምራን ኤርሚያስ ነው እያሉ ነው። ግላችን ሀሳብ አስተያየት ሰጠናል። መስጠት መብታችን ነው። ለምን? ትምህርቱ ስለሚመለከተ ስላሴ አማንያን ስለሆነ ማለት ነው። እና ስትገቡ የምትነግሩን ሙስሊሞቹ ሲያላግጡባችሁ በእኛ ላይ ለምን ተቆጣችሁ ነው እያልን ያለ ነው። መልስ መልሱ ለነሱ። እነዚህ የሚነሱት ሀሳቦች የሚገኙት የወንጌል አማኝ መጽሐፍ ላይ ሳይሆን የራሷ የኦርቶዶክስ ቤተክርስቲያን ሊቃውንቶች የጻፉት መጽሐፍ ላይ ነው። እና ምንድነው በሀገራችን አህያውን ፈርቶ እንደሚባለው ነው ያየን ነው እንጂ እኛ ከሙስሊሞች ጋር የምንሰራበት ምንም አይነት ምክንያት የለንም። በፊትም አልሰራንም፣ ወደፊትም አንሰራም። በነገራችን ላይ እኮ ራሱ ወንጀል ነው ማለት በጣም ትልቅ ወንጀል ነው። የሚያቀርቡት ክሌም የሚያስጠይቅም ነው። ያው ለራሳችን ስለማንሟገት ብዙ ነገሮችን እየተውን ነው እንጂ በድፍረት እንደዚህ ብሎ መናገር ወንጀል ነው። ተለዋወጡ መረጃ። እኔ አደባባይ ላይ ነው የምናነበው፣ ሜላም አደባባይ ላይ ነው የሚያነበው መጽሐፍቶቻችሁን። ስለዚህ ሙስሊሞቹ መጥተው እዚህ ይቀስማሉ። ልክ ነው። በሌላ አካውንት መጥተው ይቀስማሉ፣ ከዛ ይቀስማሉ፣ ከዛ ሄደው በዛ መጽሐፍት ይይዟቸዋል ማለት ነው። ስለዚህ ሙስሊሞቹ የያዟችሁ ለሙስሊሞቹ ብለን አይደለም ያነበብነው፣ ለእናንተም ለሙስሊም ማንም የሰው ዘር በሙሉ እዚህ ይስማው ብለን ያወጣኑ መጽሐፍቶቻችሁ። ኦኬ። እና እንዴት ታነቡልናላችሁ? አደብቁልንንም ወይ? አንደብቅም። ገድላት ድርሳናት ላይ የጻፍከው ስንት ዝባዝንኬ ጉድፍ የሆነ ትምህርትን አንደብቅልህም። ገድላት ድርሳናችሁ ሲወጣ በነገረ ድነት ላይ የማይዘባርቀው የለም። ነገረ ክርስቶስ ላይ የማያወራው ቅጥፈትና ውሸት የለም። እንደዚሁም ነገረ ስላሴ ላይ ይኸው ድብልቅልቁ የወጣ ማለት ነው። ቢሆንም እኮ በስላሴ አንድ ነን አልልህም። አሁን ለምን? ስላሴ ብልት አለው ብልሃል። የአካል ብልት ጥፍር አለው ብልሃል። የአንተ ጥፍራሙ ስላሴ አይመለከተንም እኛን። እናንተ ወንድሞች ናቶቼ፣ ዛሬማ በደንብ ነው የምንናገረው። ጴንጤ ከመሆን ሙስሊም ብሆን ክርስቲያን ለመሆን ጌታን ለመከተል ሳይሆን መሐመድን ለመከተል አይደል የምኞታችሁ? እስላም ብንሆን የምንመርጣው ያላችሁት ለዚህ አይደል እንደ እፎይ ራሱ ሲናገር አንድ ማዕት ኦርቶዶክስ ወደ ሙስሊም የገባው። እፎይ ይሄንን ጥያቄ እንኳን ለራሱ ነፍስ አሁን እኮ እሱ ራሱ አልዳነም እኮ ራሱ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አልዳነም። ነብይም እኮ አምጥተው አላህ የሚባል አምልኮታል። አብርሃም አላህ የሚባለውን ያዕቆብና ይስሐቅ አምልኮታል፣ ሙሴ አምልኮታል፣ ኢሳያስ ኤርሚያስ አምልኮታል፣ ዮናስ አምልኮታል፣ ዳዊት አምልኮታል በለው እስኪ በሉ። እኔ ፊት ታናቅ በጣም ብዙ ጊዜ ጥሪ አድርጌያለሁ። አንድ ሙስሊም አይቆምም። አንድ ሙስሊም ማጠፊያው እንደሚቸግራቸው ያውቃሉ። ለብዙ ዓመታት እኛ ገብተናል በዚህ ጉዳይ ማለት ነው። ኦኬ። ኢየሱስ ክርስቶስ መጥቶ እኔ ጋር አምላክ አይደለም ብሎ ቢል አስነጥሰን የነገርነው ኦኬ፣ አምላክ መሆኑ ማለት ለሙስሊም እኛን እየጠየቅን ያለነው ራስም እንደመሰከርከው እፎይ እኔ ዲቤት የገባ ጊዜ ኦኬ ሰው የኝ ምናም ነገር ብዬ አይደለም እስልምና ላይ የሚሰራውን ነገር ስለማበረታታ ማለት ነው። ትክክል ነው። የእስላም አምላክ ትክክለኛ እውነተኛ አምላክ አይደለም። የእስላም ነቢይ እውነተኛ ነቢይ አይደለም። ኦኬ። እስላሞች የሚያመልኩት የእስራኤል አምላክ ቅዱስ እግዚአብሔር እኛ የምናመልከውን አምላካችን እግዚአብሔርን አይደለም። እንደ ሃይማኖት የራሳቸውን እዛው በሃይማኖት ሪስፔክት አድርግላቸዋለሁ። ትምህርታቸው ግን ስህተት ነው። አልቀበልም። የክርስቶስ ተቃዋሚ መንፈስ ነው። አንቀበልም። አንተ አይደለም ብላችሁ እናንተ አይደላችሁ የምትሉት። ኦኬ። ትናንትና እፎይ መጥቶ እኮ አይደለም እኛ እስልምና ላይ እኮ የሚሰሩ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ኦርቶዶክስ ሳትሰራ በፊት እስልምናን አንቀጥቅጠው እስካሁን ድረስ እየሰሩ ያሉት የኛ ናቸው። ራሱ እፎይ ባፉ መስክሯል። ወንጌላውያኑ ከኛ ከኦርቶዶክስ ይልቅ እስልምና ላይ በከፍተኛ ይሰራሉ ነው ያሉ። የነ ዳንኤል እውነት ለሁሉም ዌብሳይት ነው እያነበባችሁ እስልምና ላይ የምትሰሩት የነበሩት እነ መዝሙር ያሬድ ሁሉ ጭምር ማለት ነው። እያንዳንድ እዚህ ለእስላም ላይ አሁን የምትሰሩቱ እፎይ ከመምጣቱ በፊት እነ ዳንኤል እውነት ነው ሁሉን እነ መሐመድን
እነ ቃሌ ሌሎቹን ይዛችሁ ነበር የኛ የወንጌላውያን አማኞች ወንድሞቻችን ይዛችሁ የምትገቡት የነበረው። ያለ እነሱ አይናችሁ አይገለጥም ነበር፣ አንቀጥቅጠው ነበር ይጦላችሁ የነበሩት። ምክንያቱም እናንተ ውዳሴ ማርያም አንብባችሁ ሰኔ ጎልጎታ አንብበ እስላም ፊት አትቆምም ስለ ስላሴ። ይሄ ፋክት ነው የሚታወቀው ማለት ነው። አረ ኤርሚ እያሰብኩ ወይ ልጨርስ እሰጥሃለሁ። ልጨርስ። ኦኬ። ስለዚህ የኛ የወንጌላውያን አማኞች እስልምና ላይ የሚሰሩ አንድ ማዕት ጉምቱ አንቱ የተባሉ አሉ። ዳንኤል እውነት ነው ሁሉ እነ መሐመድ አበባው እነ ማሜ ኦኬ እነ ማን ነው ጥሩልኝ እነ በጣም ብዙ ማለት ነው። ከ10 ከ12 በላይ የሚሆኑ አሉ። እነ ኡስታዝ ራሱ ማለት ነው። ኡስታዞች እንኳን 2 ኡስታዞች የመስጊድ ኢማሞች ማለት ነው። አረብኛ ቋንቋ አንደበታቸውን የሚያዘው የትኛው ሙስሊም እፎይ ራሱ እንኳን ከነሱ ጋር መግባት አይችልም። ኦኬ እዚህ ሶሻል ሚዲያ ላይ ማለት ነው። እነ ወንጌላዊ አብዱ በጣም ብዙዎቹ ኦኬ አብረው ሲሰሩ ቆዩ ማለት ነው። እፎይ ዲቤት የገባ ቀን እኔ ለታይታ ብዬ አይደለም እስልምና ለሚሰራውን ነገር ስለማበረታታ ማለት ነው። ቅድም እንዳልከው አንበሳ ወረድ ካልከኝ አውርጄልሃለሁ ትንሿን አንበሳ ራይት መበረታታት አለበት። ኦኬ ያየኑን መሰክራለሁ። እውነት ስለሆነ ነው የተናገርኩት። ፕሊስ አስጨርሰኝ። ያን አደረኩ። አሁን እናንተ ራሱ ይሄ ባለ ጢማሙ እንደ ስላሴያችሁ ጺም ያበቀለ አገጩ ላይ ማለት ነው። እፎይ እንደናንተ ስላሴ ማለት ነው። አገጩ ላይ ጺም ያበቀለ ጺሙን ፀጉሩን አስረዝሞ እስላሞቹ ቅጥቀጣ በእናንተ ስላሴ ላይ ሲያላግጡ እኛ ላይ ለምሬ የተቆጣችሁት ጴንጤ ምን ያደርጋችሁ? ቤታችንን ከፍተን እኛ የግላችንን አስተያየት ሰጠን፣ እናንተም ልክ እንደሰጣችሁት ማለት ነው። መምህሩ ላይ አሁን አንድ ፓስተር የሆነ ስህተት ቢሳሳት በትምህርተ ስላሴ ላይ እኛ ለምንድን ነው በፓስተሩ ላይ የሰጣችሁት አስተያየት ብለን እንላለን እንዴ? እናንተ ግን ታሳፍራላችሁ። ኦርቶዶክሳውያን በእውነት ከእስላምና ከኦንሊ ጂሰስ ጋር ሆናችሁ እንዴት በእኛ ፓስተር ላይ ታላግጣላችሁ አንልም። ፓስተሩ ባስተማረው ትምህርት እኛም ራሱን ጠይቀዋለን። እናንተም እንደ ኦርቶዶክስ ክርስቲያን ነን እያላችሁ እንደዚህ ካደረጋችሁ ትክክል አይደላችሁም ብላችሁ ሀሳብ አስተያየት መስጠት ትችላላችሁ። በፓስተሩ ላይ መብታችሁ ነው። 4 ነጥብ የተከበረ ነው የመናገር መብት ማለት ነው። እናንተ መነኩሴው በዘባረቀው ቤተክርስቲያኒቱ ዘባርቃ በጻፈችው መጽሐፍ ላይ መነኩሴው ተንተርሰው ተናገሩ። ሰማችሁ። እናንተም ቤታችሁን ከፈታችሁ፣ በዛ አስተያየት ሰጣችሁ። እኛም ሀሳብ አስተያየት ሰጠን። የቱ ጋር ነው ሙስሊም ከጴንጤ ጋር ጴንጤ ከሙስሊም ጋር ወግኖ ኦርቶዶክስን እንደዚህ ብላችሁትን ቪዲዮ አሳየ ነው ያልኩ። ቅድም አላሳየኝም። አሁን ብትሮ ነገር ካለበት የቪዲዮ ማስረጃ ላይ ኖረኝ ይችላል። ነገርኩ ግን በየቤቱ እየከፈቱ ሙስሊሞችን ሳፖርት የሚያደርግ ነገር እፎይ እንደዚህ ብሎ እንደዚህ ሲባል ነበረ። ያ ነው እፎይን ምንትን ያደረገው ሀውት አድርጎት እንደዚህ አይነት ነገር ሊሰጥ የቻለው። እኔ ለነማሚ ትክክል ነው መስጠቱ። ትክክል ነው ታዲያ መስጠቱ ለምን እንደ ሰው ሀሳቡን ያስቀምጣል። ሀሳቡን መስጠቱ ይችላል። እኛ ግን ከዋሃብያ ከተባለው ከእስላም ጋር እኛ ወገነን። ዛሬ አሁን አንድ ቪዲዮ አሰማለሁ እዚህ ማለት ነው። ለዋሃብያዎች ሌላኛው ተናጋሪ ለዋሃብያዎች ቢላው ሁሉ ሰታችሁ የምታሳርዱ እናንተ ናችሁ አለ። ቪዲዮ ከፍቶ አሁን አሳያለሁ። ቪዲዮ ከፍትላለሁ እዚህ። ኦኬ ይሄ የእሱ እይታ ነው። ከመሰለው ሰው የመሰለውን ይናገራል። እኔ ለነማሜ ለነ ኡስታዝ አብዶ ምናምን ክብር አለኝ። ለምን ቢያንስ የክርስቶስን አምላክነት የሚመሰክሩ ሰዎች ናቸው። ጣዖትን የሚከተሉትን የነ መሐመድን የሚያፈራርሱ ናቸው። ክብር አለኝ። ሁሌም በጣም ክብር አለኝ። ቁጭ ብዬ አዳምጣቸዋለሁ። የእነሱ ውይይት እሰማለሁ። ያ ነገር መሆን አለበት። እኛ ክርስቲያኖች ነን። በመጽሐፍ ቅዱስ የምናምን ሰዎች እንዴት መለያየት ሊመጣ ይችላል? አንድ መሆን ሲገባል። እነዛ ሰዎች ክርስቶስ አምላክ አይደለም ብሎ የሚያምኑትን መዋጋት ነው ያለብን። እርስ በርሳችን እዚህ መባላት ነው ያለብን እኮ። ታዲያ እኛን ለምንድን ነው ወንጌላውያን አማኞችን የምትወጉን ነው? እኔ ብዬ የምልህ ባላጠፋንበት ያን እኮ ነው የምልህ። እናንተ ስለጀመራችሁ ነገሩን አሟሙቃችሁ ኦርቶዶክስ ላይ ያላችሁ ጥላቻ ስላሳያችሁ እኛ መልስ መስጠት የለብንም እንዴ? መልስ አትስጡ አይደለም። እኛም ስላሴ ትምህርት እኛን አይመለከተም። እኛ እኮ ክርስቲያኖች ነን። ስላሴ አማንያን እኮ። ስለዚህ የእናንተን ትምህርት አስቀምጧ። የእኛ ትምህርት ይሄ ነው። እናንተ ከየት አምጥታችሁ ነው? የአባቶቻችን ትምህርት ይሄ ነው። ይሄን ብላችሁ ማስቀመጥ አለባችኋ። የእኛን ትምህርት ለእናንተ አድመጠኝ። የእኛን ትምህርት ለእናንተ የማስቀመጥ ግዴታ የለብንም። ለምን?
ነፃ አድምጠኝ። ቆይ ፕሊስ አድምጠኝ። ስትከሱን አትበለኝ። ራሳችሁ በራሳችሁ ባመጣችሁ ጣጣ በጠነቆላችሁት ነገር ነው ይሄ ሁሉ ጣጣ የመጣባችሁ። እኛ የእኛን ምናምን ትምህርተ ስላሴ ለእናንተ በየፊርማታው የማስረዳት ግዴታ የለብንም። በቤተክርስቲያናችን እናስተምራለን። አንድ ወንጌላውያኑ የኦርቶዶክስና የካቶሊክን፣ ካቶሊክም የኦርቶዶክስና የወንጌላውያኑን፣ ኦርቶዶክሳውያንም የካቶሊካውያንና የወንጌላውያኑን አስተምሮተ ስላሴ በሚገባ ስላወቁ ነው በኢትዮጵያ መጽሐፍ ቅዱስ ማህበሩን በበላይነት የሚመሩት። አንዱ የአንዱን ትምህርት አቅርቦ እንዴት እንደሚያምኑ ተጠያይቀው ተነጋግረው ሊቃውንቱ ማለት ነው። እንደዛማ ከሆነ እጅ እንጨባበጥ ብለው ማለት ነው። ማህበሩን ከጃንሆይ ዘመን ጀምሮ አብረው የሚመሩት ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ልብ በል፣ የስላሴ አማንያን እኛ ጴንጤዎች፣ እናንተ ኦርቶዶክሳውያን፣ ካቶሊካውያን ናቸው የሚመሩት። መጽሐፍ ቅዱስን ብሉይን አዲስ ኪዳን አብረን የምንተረጉመው። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አብረን የምንጽፈው። ኦኬ። ስለዚህ ከላይ ያሉት ሁሉ ጭምር ያውቃሉ ማለት ነው። የእኛን ትምህርተ ስላሴ የኦርቶዶክስ ሊቃውንት ያውቃሉ፣ የጠራና የነጠረ ትምህርት መሆኑ ማለት ነው። እኛም የኦርቶዶክስ እናውቃለን፣ ካቶሊካውያኑም የኛን፣ እኛም የካቶሊካውያን እናውቃለን። እናንተ ነገር ስታበላሹ አካላት ላይ ያላችሁ ትምህርት አካል ላይ ያለ ትርጓሜ እንደዚህ ዝብርቅርቁ የወጣ ነገር ሲሆን እኛ በእናንተ በተሳሳታችሁበት ጊዜ እውነተኛው ትምህርት ይሄ ነው ምናምን ነገር እያልን ከሰጠንም እኛ ለራሳችን የምንሰጠው የአካል ላይ ማለት ነው። የእናንተ ላይ የእናንተ የተበላሸው ላይ ሀሳብ አስተያየት መስጠት እንችላለን እኮ። እንደዚህ ብላችሁ ነቅሳችሁ ስታቀርቡ ማለት ነው የእናንተን አቅርባችሁ እኮ ነው። የእኛ ትምህርት እንደዚህ ነው፣ ይሄን ከየት አምጣችሁ ነው? አባቶች እንደዚህ ይላሉ፣ መጽሐፍ ቅዱስ እንደዚህ ይላል፣ እናንተ ከየት አምጣችሁ ነው ብላችሁ የውይይት ጥሪ ቀርቦላችኋል። ለምን አትቀበሉ? እስልምና ላይ ለተባለው እስልምና ላይ የውይይት ጥሪ፣ እስላሞችም የውይይት ጥሪ በክርስቶስ አምላክነት ላይ የውይይት ጥሪ አቅርበውልሃል። አይቻለሁ፣ ሰምቻለሁ። ኦክቲም አቅርባልሃለች፣ ሸር አድርጋልሃለች። እናንተ የስጋ ዝምድናም ስላላችሁ የመንፈስም አንድነት ስላላችሁ ተጠራሩ ወዳጄ፣ ተጠራሩ። ትቢታችሁ አብጦ እንደ ፈለገ የያዝኳችሁ ቀን እስክትተነፍሱ ድረስ ነው። ተጠራሩ እርስ በርስ። አሁን እኔ ትንሿን አንበሳ ወርዳለሁ። እየተደማመጠን ብራዘር፣ እሱን ቴንኪው አንበሳ ስለምታወርድ ቴንኪው። እየተደማመጠን ልብ በል። አሁን እናንተ ከእስላምም ጋር ስላሴን ለማውራት ኦርቶዶክስ ምንም አይነት የሞራል ልዕልና የላችሁም። ከጴንጤም ጋር ለማውራት ልዕልና የላችሁም። ምክንያቱም የእናንተ እስላሙም እዛ ቤቱን ከፍቶ ይፎክራል። አንተም ቤት አድምጠን እኮ ግቡና ካልወጣ እኔ እሰጥሃለሁ። ኦኬ። ስለዚህ እናንተ ኦርቶዶክሳውያን አሁን በስላሴ ላይ የማውራት ሞራሉ የላችሁም። ከእስላምም ጋር ዲቤት የምትገባበት አይደለም፣ ከጴንጤም ጋር ዲቤት የምትገባበት አይደለም። ዲቤት መግባት ካለባችሁ እርስ በርሳችሁ ነው ዲቤት መግባት ያለባችሁ። ስላሴ ብልት አለው የለውም፣ አለው የለውም፣ ጥፍር አለው የለውም፣ አለው ብያለሁ የለውም፣ ፀጉሩ ረጅም ነው ምን ያህል ይሆናል፣ አጠር ያለ ነው፣ ከምከሞ ነው፣ ፂማቸው አገጫቸው ላይ በቀለው፣ እጃቸው ላይ ያዙ ጽዋ አለው የለው። በጣዖቶቻችሁ ላይ ነው ዲቤት መግባት ያለበት። ኦኬ። እናንተ ስላሴ ብልት አለው ብለህ አዳም ላይ ያለው አካል ብልት ሁሉ መንፈስ ቅዱስና አብ ላይ ያለው ብለህ ስታበቃ ለምን አልሸፈናችሁንም? አንሸፍንልህም። የእናንተ የተግማማ መጽሐፈ ሜላር ትምህርት፣ የተግማማ የሃይማኖት አበው ትምህርት የቃዣው ነው። መምህራኖቻችሁ ከሱ የጠቡት እንደ ጡጦ የሐሰት ትምህርት ነው። የጠቡትን 40 ዓመት የጠቡትን አውጥተው መናገር ሲጀምሩ ተዝረከረኩ ማለት ነው። እናስ ሙስሊሞች ያላግጡባችሁ ጀመር። ሲያላግጡባችሁ እኛ ላይ ለምሬት ተቆጣችሁ ነው የምንጠይቀው። ኤቪደንስ የላችሁም ለመቆጣት፣ ምክንያት የለህም ማለት ነው። ቴንኪው። ሌሎች ካላችሁ ኑ ግቡና ንገሩን። ኑና ግቡና ንገሩን። እህትየው ተናገሪ፣ ከዛ ሜላ። ቴንኪው። እንቀጥላ ወገኖች። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ኦኬ። እኛ ላይ መጥተው የሚቆጡበት ምክንያት፣ እኛ ላይ መጥተው የሚጮሁበት ምክንያት ነው እኔ ያልገባኝ። ሙስሊም ሲያላግጥብህ እኛ ላይ መጥተህ አትቆጣ።
ኦርቶዶክሳውያን አንገትህን ነው መድፋት ያለብህ። ንስሐ ነው መግባት ያለብህ። መጽሐፍቶቻችሁን አርሙ። ሊቃውንት የተባሉትን አርሙ። ሰክሮ እየወጣ የሚናገር ጠጅና ጠላውን ልፎ ጠግቦ እያጋሳ ወጥቶ የሚናገረውን ይህንን ሰካራም ደብተራ ሁሉ ስርዓት አድርጉ። እየወጣችሁ አትለፍልፉ በለዋቸው። ኦኬ፣ አትለፍልፍ በለው። ሰክሬ ነው ምናምን በነገር በወሬ ምናምን ነገር ይላል። ማ በወሬ ያሰከረው? ማ በነገር በጠላ ሰክሮ ነው። አብሾ ጠጥቶ ሰክሮ ማለት ነው። እኛ ምን እናድርግ? እኛ ላይ አትቆጡ ነው። እህትዮ መቀጠል ትችላለች። ከዛም ይላል ቴንክ ዩ። እሺ ኤርሚ የተባረኩ ገስት ላይ ያላችሁ ወንድሞች እህቶች ሁላችሁንም ሰላም ብያለሁ። ኮፒ ሊንክ ሼር አድርጉት። እኛ ጋር ሚድናይት አልፏል፣ ብዙም አላወራም። ርዕሱ ላይ መሰረት በማድረግ ሰሞኑን ሲያወሩ የነበሩት ምንድን ነው? መጀመሪያም ጥቆማ ለመስጠት ሞክረናል። ወሃቢያ እና ጴንጤ አንድ ላይ ነው የሚሰራው። ለነ ኢምራን እና ለነ ሁሱ ገድላትን የሚልኩላቸው ጴንጤዎች ናቸው። ፒዲኤፍ የሚልኩላቸው ለሁሱና ለኢምራን ኤርሚያስ ነው እያሉ ነበር። በቃ ውሸታችሁ ገና ከንግግራችሁ ይጋለጣል። ለምን ኤርሚያስ ፒዲኤፍ አንብበው አያውቅም፣ ፒዲኤፍም የለውም፣ አይወድም። በቃ ማኑዋል የሆነውን ፔፐር ነው ማንበብ የሚወደው። ፒዲኤፍ ሲላክለት ራሱ በቃ አንዳንድ ሰው ኢንተረስትድ ይሆናል ፒዲኤፍ የማንበብ፣ አንዳንድ ሰው ደግሞ መጽሐፍ ነው ማንበብ የሚፈልገው። ፒዲኤፍ ከፍቶ አንብቦ አያውቅም ኤርሚያስ። በዚህ ቲክቶክ ከጀመረ በተለይ እንደዚህ ቪዲዮ እየከፈተ እያነበበ የኦርቶዶክስ መጽሐፍ የገለጣቸውን ፒዲኤፍ ያነበበው ካለ አውጥታችሁ ቪዲዮ ስሩ። ይህን በጣም በኮንፊደንስ ነው የምነግራችሁ። አውጥታችሁ ቪዲዮ መስራት ትችላላችሁ። ከዛ በተረፈ ቤተክርስቲያኒቷ አለኝ የምትልበት እኔ ነኝ ከጅምሩ የጠነሰስኩት እርሾውን ሁሉ አዘጋጅቼ ሊጡን አብክቼ ጋግሬ ያቀረብኩላችሁ እኔ ነኝ ያለችው የሥላሴ ትምህርት ነው የተነካባት። በቃ ለምን የራሷ የሆኑ ከዚህ እርስ በርስ መልስ እየተሰጣጣችሁ ነው ያላችሁት። ጴንጤ አልጠየቀም ወይም ሙስሊም አልጠየቀም። እርስ በርስ ነው መልስ እየተሰጣጣችሁ የነበረው። ሰውየው ደግሞ ሲናገሩ የቤተክርስቲያናችሁን መጽሐፍ ጠቅሰው ነው የተናገሩት። ያ ደግሞ ምንድነው ህይወቴን እስከ መስጠት ብለው የተማመኑበትን ነገር ነው የተናገሩት። ኦኬ፣ አሁን ለካ አበሳጫችሁ። እኛ ቤት ስለከፈትንበት ሙስሊሞችም ለካ በዛ ሳይድ ከፍተውበታል እና እኛ የተያያዝን የተባበርን መስሏችኋል። ኦኬ፣ እንዴ አገላለጹን ሳትረዱ ወንድማችን ላይ ቤት ስትከፍቱ እኛ ሳይሰማንም ነበር? ኤፍሬም ላይ ቤት ስትከፍቱ የተለየ ያልተለያየ እያላችሁ እናንተ የእናንተን ትምህርት ጠቅሳችሁ ነው እንዴ? ሙክ በማድረግ አይደል እንዴ? ገስት ላይ ኦንሊ ጂሰስ ካቶሊክ ኦሪየንታል ኢስተርን ሆናችሁ ማለት ነው። ኦኬ፣ የዛን ጊዜ የእናንተስ ምንድን ነው የሚባለው? ቂቤ መቀባት እንዴ? ስላሴ አማንያን ተብለን አይደል እንዴ በአንድ ጠራ ስር የምንጠራው? ካቶሊክ፣ ወንጌል አማኞች እና ኦርቶዶክሳውያን። ስለዚህ አንድ ጥራ ስር ልንሆን አንችልም። አንድ ጥላ ስር ልንሆን አንችልም። ለምን? ስላሴ ኢያማኝ በሆኑ አይን የምንታየው እንደ አንድ ስለሆነ። ኦኬ፣ ኦርቶዶክሳውያን እንደዚህ ከሆነ የእናንተ የስላሴ አስተምሮ የኛ አስተምሮ ግን ይሄ አይደለም ብለን እንቃወማቸዋለን። ከእናንተ ጋር አንድ ላይ የስላሴ አማኝ ተብለን አንቆጥም። ዝርዝር ሲሰማ ከኛ ጋር አንድ አይደለም፣ ልንቀበለውም አንችልም። ምን ፍቅና ነው ልንላችሁ እንችላለን። ስለዚህ ይሄ ከእስልምና ጋር ተባብራችኋል የምትሉበት ምንም ማስረጃ የላችሁም። ምንም። በዘመናት መካከል ከእስልምና ጋር ስትተባበሩ የኖራችሁት እናንተ ናችሁ። ጴንጤ ከመሆን ሙስሊም ብሆን ይሻላል እያላችሁ እኮ ራሳችሁንም ልጆቻችሁንም ያሳደጋችሁ እናንተ ኦርቶዶክሳውያን ናችሁ። ጴንጤ ከመሆን ሙስሊም ብሆን ይሻለኛል፣ ልጆቼ ጴንጤ ጠል አድርጌ ነው ማሳድጋቸው
ስትሉ የነበሩት ቃል በቃል በማስረጃ እናንተ ኦርቶዶክሳውያን የማርያም 10ቱ ትእዛዛት የተጻፈበትን የማርያምን ታቦት የተቀበላችሁት እናንተ ናችሁ። ሉቃስ ሳለው የሚባለውን የማርያምን ስዕላቶች የተቀበላችሁት እናንተ ናችሁ፣ እኛ አይደለም። እኛ ከመካ መዲናው ንጉስና ከግብፁ ንጉስ የተቀበልነው ነገር የለም። ኦኬ አላህ ማለት እግዚአብሔር ነው። የአንድ ሳንቲም ሁለት ገጽታ ነን። just ቃላት አጠራር እያላችሁ የኖራችሁት እናንተ ናችሁ፣ እኛ አይደለንም። እኛ አላህ እግዚአብሔር ነው ብለን አናውቅም። ከመሆን ሙስሊም መሆን ይሻላል እያላችሁ የኖራችሁበትን ዘመናት ማለት ነው። ስቲል ነውም እንደዛ ነው የምትሉት። ስለዚህ ምንም አይነት ማስረጃ የላችሁም። ከዚህ በኋላ ልክ እኛ ላይ ቤት እንደምትከፍቱት የሆነ ነገር ስታገኙ ማለት ነው፣ እኛ ላይ ቤት እንደምትከፍቱት እኛም እናንተ ላይ ስናገኝ ቤት እንከፍታለን። በጣም የሚያሳዝነው እኮ ደግሞ እራሳችሁ ከፍታችሁም ተቃውሟችኋል የራሳችሁን አባት። ስለዚህ ለምንድን ነው የተናደዳችሁት በእኛ ፊድባክ መስጠት? እሱ አልገባኝም። እኛ ላይ አትከፍቱም እንዴ? በጣም ሞክ በሚያደርግ መንገድ ነው እኛ ላይ ቤት የምትከፍቱት። እኛ ግን ምንድን ነው ቦታም አንሰጠውም። በቃ ስለዚህ የሆነ ራሳችሁን ያስቀመጣችሁበት ሌቭል አለ። ያ ሲነካ አልተደሰታችሁም። በቃ ልንረዳ ጴንጤስ እንደዛ ብሎ የጻፈው መጽሐፍ የለም። ቅድም የሆነ ቤት ተከፍቶ ነበር። ጴንጤ እንደዛ ብሎ የጻፈው መጽሐፍ ስለሌለ፣ እንደዛ ብሎ የጻፈው ገድላትና ድርሳናት ስለሌለ ለኛ የግል ድርሳናችን ኤፍሬም ባለጊዜ ነው። ለኛ የግል ድርሳናችን ኤርሚያስ ነው። ለኛ የግል ድርሳናችን እዚህ ሶሻል ሚዲያ ላይ የሚያገለግሉ ወንድሞች ናቸው ብሎ ኦርቶዶክሳውያን ተናግረዋል። ዛትስ ዋይ የእያንዳንዱን ወንድም የቃል ስህተት ወይም ደግሞ የሆነ የአገላለጽን አለመረዳት እያመጣችሁ ርዕስ የምታደርጉት እኛ ጋር መጽሐፍ ታጣ። ስለዚህ የአንዱን ወንድም አነጋገር ታመጡና ከአንዱ ወንድም ጋር እያደረጋችሁ ቤት ስትከፍቱ ቪዲዮ ስትሰሩብን፣ በነገራችን ላይ የእግዚአብሔርን ሕዝብ እና የእግዚአብሔርን ቤተክርስቲያን በነካችሁ ቁጥር ኦርቶዶክሳውያን ፕላትፎርሙን ዝም ብላችሁ ተከታተሉ። እግዚአብሔር ራሱ በገዛ እጃችሁ ነው የሚያዋርዳችሁ። በገዛ እጃችሁ ማለት ነው። ቤታችሁ ውስጥ ተዘግዝጎ የተቀመጠውን የሐሰት ትርክት የእግዚአብሔርን ሕዝብ ለማዋረድ በምትሄዱበት ርቀት ልክ ራሱ እግዚአብሔር ነው የሚጥላችሁ። ከዚህ በኋላም ተረዱት። በደንብ አቴንቲቭሊ ፕላትፎርሙን ተከታተሉ። ሞክ በማድረግ ወንድሞችን እርስ በርስ በማጣላት በጣም የዛሬ የ10 ዓመት የ100 ዓመት የምን ኢቭን ኢትዮጵያና ኢትዮጵያ ውስጥ ያልሆነ ክርስትና ራሱ እያገናኙ ብዙ ሞክ ለማድረግ ይሰራሉ። ስለ እውነት ነው የምላችሁ። ኤዲቲንግ ሌቭል ኤክስፐርታይዝ ስለሆናችሁ አይደለም። የእግዚአብሔርን ሕዝብና የእግዚአብሔር ምህሮ የተናገሩት መነኩሴ ወጥተው ይቅርታ ሲጠይቁ ምንድን ያሉት? በቃ አባቶች አረሙኝ። የኦርቶዶክስ አባቶች እነማን ናቸው? እሳቸው አራት አይና የመጨረሻ አባት አይደሉ እንዴ? ኦኬ እሳቸው ኦኬ አትሳሳትም እኮ ተብለን ነበር። ቤተክርስቲያኒቷ የማይሳሳቱ ሊቅ አሏት እኮ ተብለን ነበር። እንግዲህ አራት አይና የተባሉት አባቶች ያርሙኛል ካሉ እነዚህ የኦርቶዶክስ አባቶች ከመሬት በታች ናቸው? ከውሃ አካላት በታች ናቸው? የት ነው ያሉት? አባቶች የተባሉት የት ናቸው? እነማን ናቸው? የሆነ ጠፈር ላይ ስንተኛ ሰማይ ላይ ነው ያሉት?
አይገለጡ መንፈስ ናቸው። አራት አይነው አባቶች ካሉ የቱ ጋር ናቸው አባቶች ያሉት? ስለዚህ በራሳችሁ ዘኑ፣ በእኛ ማዘን አይቻልም ለማለት ነው። ተባረኩ ኤርሚዬ። ቴንክ ዩ እትየው ተባረኪ፣ ጸጋ ይብዛልሽ። አይኛ ይንገሩን፣ እዚህ ያላችሁ ሰዎችም ኑና ንገሩን። ለሜላ ሰጣለሁ፣ ኑና ንገሩን። እኔ እንድትነግሩ የምፈልገው ነገር በአስረጅነት በቪዲዮ የተደገፈ ኦርቶዶክስን ለመምታት ብሎ እዚህ ሶሻል ሚዲያ ላይ ከእስላም ጋራ አንድ ገስት ላይ ተቀምጦ የኦርቶዶክስ ስላሴ ብሎ የተናገረ የወንጌል አማኝ ካለ ቪዲዮን አምጡት። እዚህ ትልቁ ላይ ያደርጋችኋለሁ፣ ትከፍቱታላችሁ። እኛ በግላችን ሀሳብ ሰጥተናል፣ ኮሜንት ሰጥተናል። ሚዩት አድርገው የገባው ሰው እሺ፣ በግላችን ሀሳብ አስተያየት ሰጥተናል። መስጠት መብታችን ነው። ለምን? ትምህርቱ ስለሚመለከተ ስላሴ አማንያን ስለሆነ ማለት ነው። ኦኬ፣ ሰጥተናል፣ እንሰጣለንም። እሱን አንብበው እሱን የተረዱ ናቸው ብዙዎቹ አባቶቻችሁ እየወጡ ያው የሚያወሩት ማለት ነው። እና ስትገቡ የምትነግሩን ሙስሊሞቹ ሲያላግጡባችሁ በእኛ ላይ ለምን ተቆጣችሁ ነው እያልን ያለ ነው። መልስ መልሱ ለነሱ። እኛም የግላችን ሀሳብ ነው የሰጠነው ለማለት ነው። ቴንኪው። ሜላ መቀጠል ትችላለህ። ቴንኪው። እሺ፣ ሰላም ለእናንተ ይሁን ብያለሁ። እንዴት ናቸው? የኦርቶዶክሳውያን እንግዲህ ንዴትና ቁጣ መሆን የሚገባው መጽሐፍቶቹ ላይ ነበር። ምክንያቱም እነሱ አሁን ላፈሩበት ትምህርታቸው ተጠያቂ መሆን የሚችለው እኛም ሆነ ሙስሊሞችም አይደለንም፣ የራሳቸው መጽሐፍቶች ናቸው። ምክንያቱም እነዚህ የሚነሱት ሀሳቦች የሚገኙት የወንጌል አማኝ መጽሐፍ ላይ ሳይሆን የራሷ የኦርቶዶክስ ቤተክርስቲያን ሊቃውንቶች የጻፉት መጽሐፍ ላይ ነው። እና ምንድነው በሀገራችን አህያውን ፈርቶ እንደሚባለው ነው። ሀሳቡ የሚያናድድ ነው። በስላሴ ላይ የተነሳው ሀሳብ ወይም ደግሞ አካልን በተመለከተ የሚሰጠው ትምህርት የሚያናድድ ስለሆነ እንግዲህ ንዴታቸውን እኛ ላይ ለመወጣት ፈልገው ነው እንጂ እውነት ለመናገር ማንም ጤነኛ አእምሮ ያለው ሰው አይደለም ሃይማኖት አለኝ የሚል ይቅርና ሃይማኖት የሌለው እንኳን ጤነኛ አእምሮ ያለው ሰው የዚህ ትምህርት ምንጩ ከየት ነው ብሎ ይጠይቅና ምንጩን ካገኘ በኋላ ምንጩን ነው መውቀስ ያለበት፣ ልክ አይደለም ማለት ያለበት። ስለዚህ እኛ ያቀረብናቸው ማስረጃዎች እኛ የጻፍናቸው አይደሉም፣ እኛ ያዘጋጀናቸው አይደሉም፣ እኛ ያሳተምናቸውም አይደሉም። ጠቅላላ መጽሐፍቶቹ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህራን ሊቃውንቶች ያዘጋጁት፣ አንዳንዶቹ በራሷ ማተሚያ ቤት የታተሙ እያየን ነው። ዋን ቱ ዋን ባይሆንም በግሩፕ ሲነጋገሩ እያየን ነው ማለት ነው። እያየን ነው እንጂ እኛ ከሙስሊሞች ጋር የምንሰራበት ምንም አይነት ምክንያት የለንም። በፊትም አልሰራንም፣ ወደፊትም አንሰራም። በነገራችን ላይ እኮ ራሱ ወንጀል ነው ማለት በጣም ትልቅ ወንጀል ነው። የሚያቀርቡት ክሌም የሚያስጠይቅም ነው። ያው ለራሳችን ስለማንሟገት ብዙ ነገሮችን እየተውን ነው እንጂ በድፍረት እንደዚህ ብሎ መናገር ወንጀልም ነው፣ ያለ ማስረጃ ማውራት ማለት ነው። ቪዲዮ አለን በቅርብ ቀን እናጋልጣችኋለን ምናምን ሲሉ ቅድምም እየሰማሁ ነበርና እንዴ ለምንድን ነው
በቅርብ ቀን ያስፈለገው ይኸው አሁን ኑና ግቡና አጋልጡን እዚህ ቪዲዮ ማሳየት ትችላላችሁ። እኛ ከነሱ ጋር ስንቀባበል የሚያሳይ የተናገርናቸው ደግሞ የቤተክርስቲያኒቷን መጽሐፍት እየጠቀስን ነው። አይ እናንተ ያስተማራችሁት ልክ አይደለም፣ የቤተክርስቲያኒቷን ትምህርት አይወክልም የምትሉ ሰዎች ካላችሁ ይኸው መድረኩ ክፍት ነው፣ መነጋገር እንችላለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን አካል ላይ በተመለከተ ስታለች፣ ተሳስታለች። የምንም ጥያቄ የለውም። በ4 በ8 በ16 ነጥብ የሚዘጋ ነው። በቃ ስታለች። ያላችሁ አማራጭ መታደስ ብቻ ነው። ይህን ትምህርቷን ማደስ ብቻ ነው ያላችሁ አማራጭ። እሱንም እንግዲህ ቲክቶክ ላይ እያየን ነው፣ አንድ እርምጃ ነው። ግን ቲክቶክ ላይ በቂ አይደለም። መሬት እስከሚወርድ ድረስ ደግሞ እንቀጥላለን ማለት ነው። እንቀጥላለን። የቲክቶኩ ተሳክቷል በአንድም በሌላ መንገድ። ይሄ ጽሁፍ እኛን አይወክልም፣ እኛን አያሳይም። አካል ማለት እንደዚህ ነው ብሎ የአባቶችን ትምህርት እያመጡ ስለሆነ ቲክቶክ ላይ በከፊል ተሳክቷል። ግን ዋናው መሬት ላይ ስለሆነ ማለት ነው። አብዛኛው ሰው ያለው መሬት ላይ ነው። ሊቃውንቶቹ ያሉት መሬት ላይ ነው። ስለዚህ ከነሱ ጋር ነው ዲቤት መግባትም ካለባችሁ የቲክቶክ ዋና የመሬቱ ኦርቶዶክስ ናቸው ዲቤት መግባት ያለባቸው። ዲቤት መግባት ካለባቸው ቀሲስ ዲበኩሉና መምህር ዘበነ ናቸው ዲቤት መግባት ያለባቸው። ምክንያቱም ቀሲስ ዲበኩሉ ጽፏል፣ አይታችሁት ከሆነ መምህር ዘበነ በተከታታይ በዚህ ጉዳይ ላይ የጻፉት ነገር ስህተት ነው ብሎ ጽፏል፣ በስላሴ ላይ ማለት ነው። ስለዚህ ቀሲስ ዘበነ ከተሳሳቱ ከቀሲስ ዲበኩሉ ጋር ነው መግባት ያለባቸው ዲቤት። ራሳችሁ ናችሁ መጨረስ ያለባችሁ። በነገራችን ላይ ይሄ የስላሴን አካልን በተመለከተ የነበረው ጭቅጭቅ አሁን የተጀመረ አይደለም። በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በፊትም የነበረ ነው። ለምሳሌ አፄ ዘርዓ ያዕቆብን ማንሳት እንችላለን። አፄ ዘርዓ ያዕቆብ የስላሴ መልክ ሰው እንዳለው ነው፣ እጃቸው ልክ እንደ ሰው ነው ብሎ ያምናል። እንደዛም ብሎ ጽፏል። የእሱ ተቃዋሚ ደግሞ የነበሩት ዘሚካኤላውያን ተብሎ የሚጠሩት አሉ። እነሱ ደግሞ ከዚህ ሀሳብ ጋር ፈጽሞ አይስማሙ እና አባ ጊዮርጊስ ዘጋስጫን ማንሳት እንችላለን። አባ ጊዮርጊስ ዘጋስጫ እንደ አፄ ዘርዓ ያዕቆብ ነው አስተሳሰባቸው፣ ተመሳሳይ ነገር ነው ያላቸው። የእሳቸው ደግሞ ተቃራኒ ርቱዓን ሃይማኖት የሚባሉ ደግሞ ነበሩ በኢትዮጵያ ቤተክርስቲያን ታሪክ ውስጥ ስናይ ማለት ነው። በነገራችን ላይ ያው ነገርን ያመጣዋል እና አሁን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምባቸው የቅዳሴ መጽሐፍቶች እንዴት ተጀመሩ ከተባለ እንግዲህ አፄ ዘርዓ ያዕቆብ እንደተናገረው እሱ በነበረበት ዘመን የሚታወቁት ሁለት ናቸው፣ ቅዳሴ እግዚእና ቅዳሴ ሐዋርያት ብቻ። ከዛ ውጭ ያሉት መጽሐፍቶች በአፄ ዘርዓ ያዕቆብ ዘመን አይታወቁም። ግን እነዚህ በተለይ ርቱዕ ሃይማኖት የሚባሉት ያው የብር ስም ነው፣ የተለያዩ ቅዳሴ መጽሐፍቶችን ጻፉ ማለት ነው በአባቶች ስም። አባቶች ያልደረሷቸውን እነሱ ግን በአባቶች ስም አድርገው ጻፉ፣ ትምህርታቸውን ለማስገባት ማለት ነው እንዲመቻቸው። ስለዚህ አብዛኞቹ የቅዳሴ መጽሐፍቶች የተጻፉት በኢትዮጵያውያን ሊቃውንት ነው። በዚሁ መርዶ ልንገራችሁ፣ የኦርቶዶክሳውያን በአባቶች ስም ብዙ ጊዜ ባላደረጉት ጽፉ ነበር። ቅዳሴያችሁ ላይም ስንመጣ እንደዛ ነገር ነው የሚገኘው። ለምን ከተባለ ይሄ በዘመኑ የነበረውን ከአካል ጋር በተገናኘ በተለይ ስላሴ ትምህርት ላይ ይካሰሱ ነበር። አንደኛው ጎራ አንደኛውን አንተ በሶስት አምላክ ነው የምታምነው ይል ነበር። አንደኛው ጎራ ደግሞ ያኛውን አይ እናንተማ በአንድ ገጽ ነው የምታምኑት፣ አንድ አካል ነው የምታምኑት እየተባባሉ ስለሚካሰሱ ትምህርታቸውን በምንድን ነው ያስገቡት? በቅዳሴ ሰበብ አድርገው የቅዳሴ ጽሁፎችን ማዘጋጀት ተጀመረ ማለት ነው። ቲክቶክ ላይ ላላችሁ ብዙ
አትረዱትም። አሁን የምነግራችሁን ግን ግቡና አንብቡ። የራሳችሁ ሊቃውንቶች የጻፉትን ጽሑፍ ማለት ነው። ይሄ ውሸት ነው የሚል ሰው ካለ ያው ይግባ ገብቶ ያውራ። ስለዚህ በተለይ አካልን በተመለከተ በእነ አባ ጊዮርጊስ ዘጋስጫም ዘመን ትልቅ መፋጨት ነበር። በጣም ትልቅ መፋጨት ነበር። ስለዚህ አሁን የምናየው ነገር እሱን ነው ማለት ነው። የቱ ትምህርት ነው የበለጠ ሰርጾ ቤተክርስቲያኒቷ ውስጥ የገባው ከተባለ የአባ ጊዮርጊስ ዘጋስጫና የአጼ ዘርዓ ያዕቆብ ትምህርት ቤተክርስቲያኒቷ ውስጥ በስፋት ነው የምናገኘው አሁን ላይ። ኢቨን አሁን እነሱ የሚሉት ያው እኛም የምንለው አንድ ሀሳብ አለ። ስለ እግዚአብሔር አይን ሲነሳ እግዚአብሔር ያያል ማለት ነው የሚል ነገር ይነሳል። እንደዚህ ብሎ የሚያምኑ መናፍቃን እንደሆኑ የቤተክርስቲያኒቷ ሊቃውንቶች ጽፈዋል። አይን ማለት ያያል ማለት ነው። እግዚአብሔር እጅ አለው ማለት እጅ እግር አለው ማለት በሁሉ ቦታ ይገኛል፣ ቅርብ ነው፣ እንደዚህ ተብሎ የሚተረጉሙ ሀሳቦች ልክ አይደሉም። ይሄ ምንፍቅና ሀሳብ ነው ብሎ የጻፉ ሊቃውንቶች አሉ ማለት ነው። የጻፉ ሊቃውንቶች አሉ፣ የራሷ ቤተክርስቲያኒቷ ሊቃውንቶች። ስለዚህ የሀሳብ ትግል መግባት ካለባችሁ መግባት ያለባችሁ ከራሳችሁ ሊቃውንቶች ጋር ነው፣ ከራሳችሁ መጽሐፍ ጋር ነው፣ ከራሳችሁ መጽሐፍ ጋር ነው። አይ ከኛ ጋር የምትሉ ከሆነ ችግር የለውም፣ ኑ ግቡ፣ ከመጽሐፍታችሁ ጋር እናገናኛችኋለን ማለት ነው። በጣም ቀላል ነገር ስለሆነ ስለዚህ ለመጨረሻ ጊዜ ይህን ነገር በደንብ አስምር የምናገረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሥላሴ ላይ አካልን በተመለከተ ተሳስታለች። በቃ ማለት ታሪካዊ ስህተት ነው የተሳሳተችው። ታሪካዊ ስህተት። ኮፕቲኮች ቢሰሙ ምን እንደሚሉ ብሰማ በጣም ደስ ይለኛል በዚህ ጉዳይ። ያው እህት ነን ስለሚባባሉ ማለት ነው። ስለዚህ መድረኩ ክፍት ነው። ገብታችሁ ማውራት እንችላለን፣ መነጋገር እንችላለን። ግን አደራ ምን አሳያችሁን መጽሐፍት እንዳትገቡ አይደለም አትበሉ። እሱን ብቻ አደራ ማለት ፈልጋለሁ። ሰዎች ስለገቡ ለነሱ ጊዜ እንስጥ። አመሰግናለሁ። ቴንክ ዩ ሜላ። ኦኬ ሲገቡ እንግዲህ መጽሐፍቶቻቸውም ላይ እንጠይቃቸዋለን። ደግሞም በጣም አንድ ቦታ እኮ ብቻ አይደለም፣ ሁለት ቦታ ብቻ አይደለም፣ 3 እና 4 ከዛም በላይ በሆኑ ቦታዎች ነው ቤት ከፍተው ከሙስሊሞች ጋር አበሩብን። ከሙስሊሞች ጋር ሆነው አበሩብን። የአንደኛውን ቪዲዮ እዚህ አለ፣ እኔ ራሴ ስለሰማሁት አሰማችኋለሁ። ቢላው ሁሉ ሰጥተው የሚያሳርዱን ጴንጤዎቹ ናቸው ምናምን ነገር እያለ ማለት ነው። ዋት እንደዚህ ነውራምን ነገር የሚያደርግ ጴንጤ የለም። ኦኬ የለም ወንድሞች እናቶች፣ ቢኖር ራሱ እዚህኛውን እንቃውመዋለን ያን ሰው ማለት ነው። በፍጹም አናደርገውም፣ ህሊና ስላለን እግዚአብሔርንም ስለምንፈራ። በዚህ ምክንያት እንደው ጴንጤ እንዲጠላ እናደርጋለን ብሎ የሚል ካልሆነ በስተቀር በዚህ ደግሞ ትታወቃላችሁ። ዘመናችሁን ሁሉ ስትሰድቡን፣ ስታንቋሽሹ፣ ስታላግጡ፣ ስትንቁ ነው የኖራችሁት። ኦኬ ያንን ማድረግ ትችላላችሁ፣ አሁንም መቀጠል ትችላላችሁ። እኛ ደግሞ ስለ ወንጌል ነው ያንን ሁሉ ብለን አክሴፕት አድርገነዋል። ግን በምንም አይነት መልኩ አሁን በእርግጥ ጴንጤውና እናደው ብላችሁ ነው። ኦኬ ለምን እንደዛ ማድረግ የፈለጋችሁት? ያላገጡባችሁ ሙስሊሞቹ ናቸው። እንዲያላገጡባችሁ ደግሞ ምክንያት የሰጣችሁት ራሳችሁ ናችሁ። ስለ ሥላሴ አካላት ያላችሁ የተንሸዋረረ ትምህርታችሁ ማለት ነው። ባቢሾ የደነዘዙ ቄሶቻችሁ የጻፉት መጽሐፍት ነው ለዚህ የዳረጋችሁ ማለት ነው። ስለዚህ እናንተ በሙስሊሞቹ ላይ ያላግጣችሁ ነበር፣ እነሱ ደግሞ ተራቸውን አላገጡባችሁ። ሁለታችሁም እርስ በርስ እዛው ተለጋገጡ። እኛ ግን ተውን። እኛ ምንም አላደረግንም። ጴንጤ ጨዋ ነው። ምንም አላደረግንም። ሀሳብ አስተያየት አዎ ሰጥተናል፣ እንሰጣለንም። ኦኬ እናንተ በእኛ አገልጋዮች ላይ ሀሳብ አስተያየት ትሰጡ የለ፣ በእኛ አገልጋዮች ላይ ሀሳብ አስተያየት ትሰጣላችሁ። መብታችሁ የተከበረ ነው። እኛም ደግሞ ሥላሴ ብላችሁ ያላችሁ ትምህርት ላይ ሀሳብ አስተያየት ሰጥተናል። ምክንያቱም የሥላሴ ትምህርት እኛንም ስለሚመለከተን የእናንተ ትምህርት አይደለም። የእናንተ ጤናማ ብለን የምንለው ትምህርት በትምህርት አንድ ነን፣ በአስተምህሮተ ሥላሴ ላይ ቢያንስ ይበዝም ይንሳም ከኦርቶዶክስና ከካቶሊካውያን ጋር አንድ ነን ብለን አብያተ ክርስቲያናቱም አንድ እንደሆኑ አምነው አብረው በመጽሐፍ ቅዱስ ማህበር ስለሚሰሩ ማለት ነው። በሁሉም በአስተምህሮተ ሥላሴያችሁ ባንስማማም ቅሉ ኦኬ።
አላህ አባት አለው የለውም ብለህ ስትል ነበር። አንተ ደግሞ ይኸው እዚህ ስላሴ ጭናለው ጭን የለውም ብለው ይሉሃል። ምክንያቱም ለከርስክሙ እያልክ የጻፍከው መጽሐፍ ላይ ራሳቸው እያነቡ ቢጠይቀዋል። እኛን መታችሁ አቀበሏቸው፣ እነ ሜሎስ አቀበሉ፣ እነ ኤርሚያስ አቀበሉ አትበሉ። እህትዬው ጌታ ይባርክሽ። ቅድም ቆንጆ እያርገሽ ገልጠሸዋል። እኔ አንድ ፒዲኤፍ ተጠቅሜ እንኳን አላውቅም። ከተጠቀምኩም ሃርድ ኮፒውን ሳላመጣ በፊት ከዛሬ 3-4 ዓመት በፊት ተጠቅሜ ከሆነ አይዶ ነው ሃርድ ኮፒ ነው እጅ ላይ ያለው ከዋናው ማለት ነው። ምክንያቱም ሰጡ እያሉ ስለሚሉ ማለት ነው። ተለዋወጡ መረጃ። እኔ አደባባይ ላይ ነው የምናነበው፣ ሜላም አደባባይ ላይ ነው የሚያነበው መጽሐፍቶቻችሁን። ስለዚህ ሙስሊሞቹ መጥተው እዚህ ይቀስማሉ። ልክ ነው። በሌላ አካውንት መጥተው ይቀስማሉ፣ ከዛ ይቀስማሉ፣ ከዛ ሄደው በዛ መጽሐፍት ይይዟቸዋል ማለት ነው። ስለዚህ ሙስሊሞቹ የያዟችሁ ለሙስሊሞቹ ብለን አይደለም ያነበብነው፣ ለእናንተም ለሙስሊሙ ማንም የሰው ዘር በሙሉ እዚህ ይስማው ብለን ያወጣነው መጽሐፍቶቻችሁ። ኦኬ። እና እንዴት ታነቡልናላችሁ? አደብቁልንም ወይ? አንደብቅም። ገድላት ድርሳናት ላይ የጻፍከው ስንት ዝባዝንኬ ጉድፍ የሆነ ትምህርትን አንደብቅልህም። ገድላት ድርሳናችሁ ሲወጣ በነገረ ድነት ላይ የማይዘባርቀው የለም። ነገረ ክርስቶስ ላይ የማያወራው ቅጥፈትና ውሸት የለም። እንደዚሁም ነገረ ስላሴ ላይ ይኸው ድብልቅልቁ የወጣ ማለት ነው። ስለዚህ ቢሆንም እኮ በስላሴ አንድ ነን አልልህም። አሁን ለምን ስላሴ ብልት አለው ብልሃል፣ የአካል ብልት ጥፍር አለው ብልሃል። የአንተ ጥፍራሙ ስላሴ አይመለከተንም እኛን። አዎ ስላሴ አካል አላቸው። አዎ አካላት እንዳላቸው እናውቃለን። እግዚአብሔር አካላት አለው፣ 3 አካላት። አዎ ያ አካል ግን የሚዳሰስ የሚጨበጥ ነው፣ ጥፍርና ፀጉር የሚያበቅል ነው ብለን እኛ አንልም። ፋክት። አሁን ለምን አልሸፈናችሁ? ምን ብለን እንሸፍንልህ? የእናንተን ገድል ድርሳን እንሸፍን እንዴ? መጽሐፈ ሜላድ እንሸፍንል እንዴ? ሃይማኖተ አበው እንሸፍንል? አንሸፍንም። ስለዚህ አዘን ተቀመጡ። እፎይ ዲቤት ነው መግባት የፈለግከው አይደል? ሄደ ከዛ ሰክሬ ነው የተናገርኩት ብለው ካሉት መነኩሴ ጋር ዲቤት ገባ። ከነቀስ ዲበኩሉ ጋር ማነው ከነቀስ ዘበነ ለማ ጋር ዲቤት ገባ። እዛው እርስ በርስ ተጠራሩ። ጠላ እርስ በርስ እየተጠራራችሁ አይደል የምትጠጡት? እርስ በርስ ተጠራራ። እዛው ይህንን ክርፋታችሁን ግማት የሆነ ትምህርታችሁን አምጥታችሁ እኛ ጋር ዲቤት እፈልጋለሁ። በሌላ ቀን እንገናኝ። እሺ፣ በሌላ ርዕስ ማለት ነው። አሁን እዛው እርስ በርስ ዲቤቱን አድርጉ። እዛው ቻለው። ሙስሊሞች እያላገጡብህ ነው፣ ያላግጡብህ። ሂዱና በኦርቶዶክስ ላይ አላግጡ ብለን እኛ አላክ ናቸው። ሙስሊሞቹ የእኛ መልክተኞች አይደሉም። ለምንድን ያላገጡብህ? በመጽሐፍህ መጽሐፎቻችሁን የሰከሩ ሊቃውንቶቻችሁ እየወጡ ሰክሬ ነው ብለው የሚሉ ሰክረው የተረት ትፋታቸውን ወጥተው ይተፋሉ። ያውም ትምህርተ ስላሴ ላይ ታውቃለህ፣ መቀመጫውን ነበረ በሳማ መግረፍ። ይህንን እንዲህ አይነት መነኩሴ ትምህርተ ስላሴ ላይ እኛንን ያቦካኑ እኛን የፈጨነው ብላችሁ የሉ በሉ። እዛው እንግዲህ ራሳችሁ በጥብጡና ጠጡት። እኛን ለቀቅ፣ ትምህርትህን ጠበቅ። የጠራ ትምህርት ሳይኖራችሁ በትምህርተ ስላሴ ተለያይታችሁ፣ በነገረ ክርስቶስ ተለያይታችሁ፣ በነገረ ማርያም ተለያይታችሁ፣ በታቦት ተለያይታችሁ፣ ነገረ ድነት ተለያይታችሁ፣ በሁሉ ተለያይታችሁ ትመጡና በዚች ቅድስት ቤተክርስቲያን በአንድ ጥላ ስር የሰበሰበን አምላካችን መድኃኒታችን ብለህ ትላለህ። የሰበሰበህ ጣሪያው ነው የሰበሰበህ። በትምህርት ተሰብስባችሁ አይደለም የምናየው፣ ተዝረክርካችሁ ነው የምናየው። ተዝረክርከ ነገረ ድነት ላይ ተዝረክርከ ኢየሱስ መስቀል ላይ ሲሞት እስላሞች ሁሉ ድነዋል ብላችሁ የምትሉ ጉደኞች እኮ ናችሁ። ቡድሃና ሂንዱዝም ሁሉ ድነዋል፣ መርገማቸው በእውነት ተወስዶላቸዋል እያላችሁ ማለት ነው። ሳያምኑ የምስራቹን ቃል ሳይሰሙ ስብከተ ወንጌል ሳይሰበኩ። ታዲያ ክርስቶስ መስቀል ላይ ሲሰቀል ሰው ሁሉ የዳነ ከሆነ ይህ አሁን ይኸው ደብተራው ባለጤማሙ ማለት ነው መተተኛው ዲበኩሉ ነው እንደዚህ እያለ ብሎ የሚለው ከአክሊለ ጋር በዚህ ጦርነት አልገጠሙም እንዴ? ገጥመዋል። ለያዥ ለገራዥ አስቸግረው አይደለም እንዴ ብለን አንልም። ከዛስ
ድነዋል። ታዲያ ከዳኑ እነ ጳውሎስ ከኢየሩሳሌም እስከ ኤልዋሪቆ ሐዋርያዊ ጉዞ 3 ጊዜ እያደረገ በአሕዛብ ሀገሮች ሁሉ የተንከራተተው ለምንድን ነው? ሽርሽር ጉዞ ነበር እንዴ ሲሄድ የነበረው? በወጡባቸው በአሕዛብ ሀገሮች ነፍሳቸውን እስከ መስጠት ድረስ በመጋዝ እየተሰነጠቁ የቁልቁልት እየተዘቀዘቁ እየተገደሉ እየተሰቀሉ እየታረዱ እንደ በግ የሞተው ጳውሎስ ሮማ አደባባይ ላይ ለምን ነበረ? ኢየሱስ መስቀል ላይ ሲሰቀል የአዳምና የዘሩ መርገም ሙሉ በሙሉ ከጠፋለት ለምን ወንጌል ስበኩ ብሎ መከራ እንዲቀበሉ አደረጋቸው? በተበተኑበት የአሕዛብ ሀገሮች በቃ እዛው ሲሞት በደል ኃጢአቱ የዓለም ሁሉ ተፍቋል አይደል? እንደ መተተኛው እንደ ደብተራው እንደ ዲበክ ሁሉ አስተምሮት። አክሊለ ደግሞ በፍጹም አይሆንም፣ ሳያምኑማ አይሆንም ማለት ትክክለኛው የአክሊለ ትምህርት ነው። እዚህ ላይ ትክክለኛው አክሊለ የተናገረው ነው። ሳያምኑ የምስራቹ ቃል ሳይሰበክላቸው ሊድኑ አይችሉም ማለት። ያኛውስ ገመድ እየቋጠሩ እንደ መፍታት የጠፋ አህያን አህያ ጠፍቶኛልና ድገሙ ልጅብ እንዳይበላብኝ ምናምን ነገር ብሎ የሚል እዛ ድንጋይ ላይ ቆሞ እንደሚተበትበው ገመድ እንደሚያስረውና እንደሚፈታው ገመድ መስሎታል ነገረ ክርስቶስን። ያሬድ መዝሙር ያሬድ ነገረ ክርስቶስ ላይ እቤት ድረስ የዲቤት ጥሪ መጥቼ ጠርቼ ለምን ያልተቀበልከው? እኔን ቢስትል ሜሎስ ጠራህ፣ ለምንድን ነው እምቢ ያልከው? ያኔ ያገናኘናል። አንድ ቦታ ላይ በዲቤት ነው የሚያገናኘን። አንድ ቦታ ላይ በዲቤት ነው የሚያገናኘን። ኦኬ። ስለዚህ ራሳችሁን ቻሉ። እኛ ላይ አትቆጡ፣ እኛ ላይ አትቆጣ ብራዘር፣ እኛ ላይ አትቆጣ። ሙስሊም ነው ያላገጠብህ ምክንያት አግኝተው ነው። ይቅርታ ብለዋል አባታችን በእውነት በረከታቸው ይደርበና ብለህ አትሸፋፍንም። እንደውም እንደ ክርስቲያን አሰድባችሁናል፣ እኛንም ካቶሊካውያኑንም። እናንተ ማፈሪያ የሆናችሁ ኦርቶዶክሳውያን ማለት ነው፣ አሰድባችሁናል። የማይነካ ትምህርት የስላሴን ትምህርት ነክተ ማለት ነው። ደብስራችንን የመቁረጥ እኮ ያህል እኮ ነው ትምህርተ ስላሴን መንካት ማለት። አንተ ጥፍራም ብልታም ስላሴ እያልክ ብለህ ስትል የነበረው በየጽሁፍ ማለት ነው። ነውር እኮ ነው ወንድሞቼ እናቶቼ፣ ነውር እኮ ነው። ማቅ መልበስ ከነበረባት ቤተክርስቲያኒቱ አሁን ነበር መልበስ የነበረባት። እንደዚህ አይተረጎምም ስላሴ አካል እንደዚህ አይደለም። እናንተ እንደምታብራሩት አይደለም የሚብራራው። ገብታችሁ ንገሩን። ካልሆነ መልካም የለቅሶ ዘመን። እኛ ከሙስሊሞች ጋር አብረንም አናቅም፣ ልናብርም አንችልም። ኦኬ። ምንም እነሱም መረጃ ስጡን ብለው አንዳችንም ጠይቀውም አያውቁም። ለምን የሚጠይቁን? እኛ ስለምንደው መረጃ የምንሰጠው እኛ ዓለም አደባባይ ላይ የምናነበው ሜሎስም ሲያነብ ካሜራ ከፍቶ እኔም ሳነብ ካሜራ ከፍተን መጽሐፍቱን ገጽ ምዕራፉን እየጠቀስን ማለት ነው። አለቀ። ለዚህ ነው አየህ፣ አሁን ቁጭ ብለህ እዝን ቁጭ ብለህ እኛ ላይ እንደፈለክ በድመ ስጋ ነው የሚያቆርቡት እያላችሁ ዘመናችሁን ሁሉ ስትዋሹ ነበር የከረማችሁት። አሁን ደግሞ መጥተህ ከዋህብያ ጋር ገጥሟል ምናምን ብለህ ትላለህ። ስሙንም ያወቅኩት በእናንተ ነው። እናንተ ናችሁ። ማን ቤኪ ያን ቪዲዮ ፈልገህ አምጣ። ቤኪ የት ሄደ? አንጣ። እፎይ ራሱ ሙስሊሞች የኦርቶዶክሳውያን ምዕመናን አጠቃላይ የሙስሊሞችን መንዙማ እየሰሙ እሽኮሎሌ ሲሉ ራሱ እፎይ አይቶ ከዚህ ህዝብ ጋር ነው ምን አሉ ኦርቶዶክሳውያን። ወደ 2000 ኮሜንት የተጻፈ ነበረ። እፎይ አንድ ቀን ተበሳይቶ እሱም ቪዲዮ ፈልጉልኝ። ቤኪ ይወጣል፣ ቪዲዮን አምጣ። ምን አለ ኦርቶዶክሳውያን ምን አሉ እዛ ኮሜንት ላይ ሲሰጡ፣ እኔ ድንግልን ይሄንን መንዙማ ማስወደው እያለች ማለት ነው። ፈልገሽ ተመለሽ እህትየው ፕሊስ እንዳትተኝ እንደው በመድኃኒዓለም። አዎ ራሱ እፎይ ተናዶ እኔ ድንግልን እመቤቴን ምስክሬ ነች ይህንን መንዙማ ስሰማው ልቤ ይላወስብኛል፣ በእውነት ነብዩን ወዳቸዋለሁ እያሉ ሰው ለመሆኑ መጠን መሐመድ ቢኖር እኔ ወደዋለሁ፣ ሰው ነውና ወደዋለሁ፣ ክርስቶስ ስለወደደ ወደዋለሁ። እሱ መወደዱን ባያውቅም ክርስቶስ ወዶታል። እግዚአብሔር በልጁ በክርስቶስ ኢየሱስ ፍቅር ወዶታል። ዓለሙን ሁሉ ሲወድ መሐመድ ሁሉ የተወደደ ነው። አብሮ ብራዘር፣ እሱ ይወደድ አይወደድ ባያውቅም እሱ ቢገፋም እሱ ቢሳደበው
የኔ ጌታ ኢየሱስ ክርስቶስ ለመሐመድ ሁሉ ነው የሞተው። አሁን ቢሰድቡት ቢረግሙትም ቢያንቋሹትም ኢየሱስን ለሙስሊሙ ሁሉ ነው የሞተው። ብራዘር ለዓለም ሁሉ የሞተ ኢየሱስ ነው የምንሰብከው። እና ምን አሉ? እኔ በእውነት ድንግል ምስክሬ ይህንን መንዙማ ወደዋለሁ እያሉ ኮሜንት እየጻፉ እፎይ ነቀል አልኩ። አገጩ ላይ በቀረ ፀጉር እስኪንጠባጠብ ድረስ እና ሌላውም ይመጣል። ቅዱስ ሚካኤል ምስክሬ ነው፣ እኔም ይህንን መንዙማ ስሰማው ብዙ ትውስታ አለብኝ እና ከሙስሊሞች ጋር ከጥንትም አንድ ነን እያላችሁ ማለት ነው። እና ታዲያ የታላቅና የታናሽ ልጆች ናችሁ እኮ ኦርቶዶክስና ሙስሊሞች። የሶሪያ ወንዞች ነን አብረን እኩል የፈሰስኑ እያላችሁ አልነበር እንዴ? እዛው ፍሰሳ። እኛ ጋር አትምጣ፣ እኛ ዮርዳኖስ ነን። እኛ ዮርዳኖስ ነን። ሁለት የሶሪያ ወንዞች ከድሮም ጀምሮ አባናና ፋርፋ ኢትዮጵያ ላይ እንፈሳለን ብላችሁ ስትሉ የነበራችሁ ማለት ነው። እና ጀቶ ነው አብዶ የቆላ ፍየል ይመስል ፀጉርህን አገጭህ ላይ አብቅለህ እዚህ መተህ ጴንጤ ምንም ባልበደለበት አትጩ። ኦኬ አትጩ። ብሉይም አዲስ ኪዳንም ላይ አንድ ቃል ብንጠይቅህ እንኳን አታውቅም። አንድ ቃል እኮ አልኩህ እንዴ። በጣም እኮ ነው የሚገርመው። ሆኖም አያውቅም። ሙስሊሞች እንደ ሙስሊም እናከብራቸዋለን። በቃ ሃይማኖታቸው ግን የሐሰት ነው፣ አንቀበልም። እነሱም የኛን አይቀበሉም። ስናገኝ እንሞግታቸዋለን ቤት ከፍተን። ግልጽ አይደለም እንዴ? ነው። ኦኬ ሰዎች ናቸው፣ እንወዳቸዋለን። ክርስቶስ ስለወደዳቸው ኦኬ እንወዳቸዋለን ብለን እንላለን። ፍቅርን ከክርስቶስ ነው የተማርነው። በእውቀቱ እስልምና ከዳር እስከ ዳር እንደ አቡጀዲ ጨርቅ ተቀደዳችሁ ማለት ነው። ቤት በኩል እንስፋላችሁ እኛ። ይህንን የምናገረው ሶሻል ሚዲያ ላይ ወጥተው ሙስሊም ጴንጦች ከዋሃብያ ጋር ገጥመው ኦርቶዶክስን ሶሻል ሚዲያ ላይ እየመቱ ነው እያሉ ስላሉ ማለት ነው። አንድ ቀንም ገጥመን አናውቅም። በግላችን አስተያየት ሰጥተናል። መብት አለን የመስጠት ምክንያቱም የነካኸው ማርያም ታማልዳለች ብሎ የሚል የባልቴት ትምህርት እንዳይመስልህ። ስላሴ ነው የነካኸው። ውርደት ልብሳችሁ ነው እስላም እያላገጠብህ ነው። እባካችሁ አታላግጡብን፣ አታናዱን በሏቸው፣ ለምኗቸው። ቤተሰብ አይደላችሁም እንዴ? ቤተሰብ ናችሁ እኮ። በቤተሰብ መካከል ጣልቃ አንገባም ብለን ነው። አያ ለአያ ቢራገጥ ጥርስ አይሰበርም እንደሚባለው ማለት ነው። ቤተሰብ እኛን ተውን። ይሄን እንላለን። ካላችሁ ግን ኑ ንገሩን። ካላችሁ ኑ እንጠይቃችሁ። የስላሴ የአካል ብልት ላይ ማለት ነው። ሰማይ አምላክ ቅዱስ እግዚአብሔር ያያል። ለዚህ ነው ከመክበር ይልቅ መዋረዳችሁ የበዛው ሶሻል ሚዲያ ላይ። ኦርቶዶክስ አያኑን ነው ብዬ የምልህ። ለዚህ ነው ከመክበር ይልቅ መዋረዳችሁ የበዛው ሶሻል ሚዲያ ላይ። ኦርቶዶክስ አያኑን ነው። አርባ ስንት ነገር ታወራለህ። ኦኬ አሁን የገባህ ወንድም እሺ፣ ሰለሞን
ኑና ንገሩን። ቤኪ የት አለ? ቤኪ የት አለ? አንዴ እሺ፣ ሶል እንኳን ደህና መጣህ። ሶል ተናገር። ቤኪ ጋር እንዴ ልደውልለት። እፎይ ከሙስሊሞች ጋር ኦርቶዶክሳውያን አብረው እስላም ለመሆን እናንተ ወንድሞች ናቶቼ፣ ዛሬማ በደንብ ነው የምንናገረው። ጴንጤ ከመሆን ሙስሊም ብሆን ክርስቲያን ለመሆን ጌታን ለመከተል ሳይሆን መሐመድን ለመከተል አይደል የምኞታችሁ? እስላም ብንሆን የምንመርጣው እያላችሁ ያላችሁት ለዚህ አይደል እንደ እፎይ ራሱ ሲናገር አንድ ማዕት ኦርቶዶክስ ወደ ሙስሊም የገባው። አንድ ማዕት ኦርቶዶክስ በየሰንበት ትምህርት ቤት ገብተው የቄሶቹ ሚስቶች ሁሉ ጭምር ወሎ ውስጥ እስልምናን የተቀበሉት ማለት ነው። አንተ ማርያም ወረደች አሸዋ ለሸዋ ብለህ ትላለህ። ትምህርት አታስተምሩም። ሁሉ ቀን የሰው ገድል ነው የምታወሩት። የሰው ገድል የአቡነ ዘርዓ ብሩክ ጥፍራቸው እና ፀጉራቸው፣ የፂማቸው ቁራጭ፣ የአቡዬ ፂም ከዝቋላ መጥቶ ጨስ ስታረገው ከዛ አጋንንት ይሸሻል። ከዛ ደግሞ የአሳውን ጉበት ከሐሞቱ ጋር አምጥተህ ጭሳም ትውልድ ማለት ነው። እንደዚህ ብለህ ስትል እስላሙ ሰንበት ትምህርት ቤት ገብቶ 40 ልጆቻችሁን አልወሰደም እንዴ? እናንተም እኮ ትላላችሁ ታዲያ። ድሮም እኮ ስትሉ የነበራችሁትን ነው። እኛ ጴንጤ ከምንሆን ሙስሊም ብንሆን የምንቀለው እኮ ብለዋቸዋል። ባልና ሚስት ከአንድ ገብተው አሁን ያለ ቪዲዮ ያሳዩን ያሳዩን እስቲ ያሳዩን አሳዩን። አንድ ጴንጤ ያልኩ እኔ ኦርቶዶክስ ከመሆን ሙስሊም ብሆን ይቀለኛል ብሎ ያለ ጴንጤ የለም አይልም። ሁለታችሁም ጨለማ ውስጥ እንዳላችሁ ብናቅም ቅሉ ግን ለክርስትና ትምህርት ምንም ህሊና ስላለን የማንደብቀው ኦርቶዶክስ በስንት ጣዕሟ ከእስልምና ማለት ነው። ህሊና ስላለን ብራዘር፣ እግዚአብሔርን ስለምንፈራ ስላገለገልንባት ስለምናውቃት ቤተክርስቲያኒቱን ሁሉ ጭምር የቱ ጋር ስህተቷ የቱ ጋር እውነቷ እንዳለ እናውቃለን። አንድ ጴንጤ በስሜት ሆኖ ካልሆነ በስተቀር እኔ ኦርቶዶክስ ከመሆን ሙስሊም በሆኑ ይቀለኛል ብሎ ያለ ጴንጤ የለም። እንዴ ኦርቶዶክስ እኮ ኢየሱስ ጌታ መሆኑን ታምናለች ወይ ታውቃለች? ሙስሊም እኮ ኢየሱስን ፍጡር እኮ ነው ብሎ የሚለው። ኦርቶዶክሱስ እኔ ጴንጤ ከመሆን ሙስሊም በሆን ይቀለኛል እኮ የሚሉት። ጴንጤ ኢየሱስ ምንድን ነው ብሎ የሚለው? ጌታ ነው ነው የዘመናት አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው ብሎ የሚለው። ሙስሊሞችስ ፍጡር ነው። ስለዚህ አንድ ኦርቶዶክስ ጌታ ነው ብለው ወደሚሉት ወደ ጴንጤዎቹ ከሚሄድ ይልቅ ፍጡር ነው ወደሚሉትና ወደሚሰድቡት ወደ ሙስሊሞቹ ብሄድ ይቀላል ብለው አንድ መዓት እኮ ኦርቶዶክስ ነው ወደ ሙስሊም ሄደው። እፎይ እኮ እሱን ምለሳ ላይ ነው ያለው። እንደ ምርጫ እንኳን ስትመርጡ እኮ እናንተ ቢፌ ላይ እኮ ቢቀርብላችሁ ሙስሊምን ነው የምትመርጠው በሃይማኖት። ኦኬ ናመስክር ማን ነው ሮያል ናግባ በሌላ አካውንት ነው የመጣው። በዛኛው አካውንት ነው በዋናው አካውንት ነው መጠየቅ እፈልጋለሁ እና በዛኛው አካውንት ነው ሮያል በዛኛው አካውንት ነው። ኦኬ በሰፈሩት ቁና ይሰፈራሉ ብለው እንደሚሉት
እፎይ በጣም አናዞት ነበር ያን የእስላሙን ተከራካሪ። አላህ አምላክ አላህ ባት አለው ባት የለውም አለው። የግራ ነው የቀኝ አልተገለጠም። እጅ አለው የለውም አለው። ስንት እጅ አለው? 2። የግራና የቀኝ ነው? አዎ አልተገለጠም። አይንስ አለው የለውም? አንገት አለው የለውም? ጭንቅሎስ አልተገለጠም። ይሄንን ባስባለ ይሄንን ባስባለ 2 ወር ሳይሞላ ራሳችሁ ጥፍር አለው ፀጉር አለው ስላሴ ብልት አለው እያላችሁ መናገር ጀመራችሁ ማለት ነው። እነሱም ደግሞ ተራው ደረሳቸው። እያስገቡ ሸነሽንሁ ጀመር። ከርግብግቢትህ እስከ ጥፍርህ ድረስ የሚነዝር ጥያቄ ጠይቁ ጀመር። ኦኬ። እና ለእነሱ መመለስ ሲያቅትህ እኛ ጋር መተህ እውነት ጴንጤዎች ከዋህብዮች ጋር ከሙስሊሞች ጋር አበሩብን፣ ተሰበሰቡብን፣ ተማከሩብን፣ ተላላኩብን፣ ፈነጩብን። እንዴ እዛው ስለ አንተዬ እዛው ማለት ነው። እዛው እሺ፣ እዛው ባጠፋኑ ጥፋት ነው መጠየቅ ካለብን መጠየቅ ያለብን እዛው። ሶል መቀጠል ይችላል። ቴንክ ዩ ኤርሜ ሰላም ብያለሁ። ኤርሜ ሜላ አዲስ ለእውነት ኑር እንዲሁም ታች ያላችሁ ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንግዲህ ሰሞኑን እንግዲህ ወደኛ ዞሯል። አህያውን ፈርቶ ዳውላውን አይነት ነገር ነው። የራሱን ቅድም እንዳልከው የራሱን ስራ 2 ወር ሳይሞላው ገደል የከተቱበት የራሱ መነኩሴዎችና 4 አይናዎች ናቸው። እንደውም እየቀለዱ ነበር። አቡነ ማርቆስ አንድ ቪዲዮ ላይ ያየው ሰሞኑን 4 አይና ምናምን ኬት ነው የመጣብን እያሉ ነው። መነጽር ተደርጎ ነው 4 የሆነው ወይስ እንዴት ነው እያሉ ሙድ እየያዙ ነበር አቡነ ማርቆስ እና አቡነ አብርሃምም ራሱ መነኩሴው ይሄን የተናገረው መነኩሴ ባለበት ምን ሆነ ነው እንደው የተናገርከው እዚሁ በቤት ነበር ማለቅ ያለበት አይነት ነገር ብሎ ሲናገር ነበርና ዞሮ ቤት ውስጥም ተነገረ ውጭም ወጣ አደባባይ ሲወጣ የሚያሳፍር ትምህርት በሙሉ ተጠርጎ ከኦርቶዶክስ መውጣት አለበት ነው እኛ እያልን ያለነው። ገድልና ድርሳናችሁ መጽሐፍቶቻችሁ አጠቃላይ የምትችሉትን ማቃጠል የምትችሉትን መጣል በቃ ማድረግ ያለባችሁን ሁሉ አድርጋችሁ ማስወገድ ነው ያለባችሁ እንጂ ቤት ውስጥ ብቻ እንነጋገርበት በሊቃውንት ብቻ እንትን ጉባኤ ቤት ብቻ ነው መነገር ያለበት። እንደዛ የሚባል ነገር የለም። እምነታችሁ አደባባይ የተሰጣ ነው መሆን ያለበት። በቃ አለቀ። ሰው ሁሉ አይቶት አሜን እሺ ብሎ የናዝሬቱን ኢየሱስን በማመን እና በማወቅ ወደ እግዚአብሔር መንግስት ነው መፍለስ ያለበት። የእናንተ ግን ወደ እግዚአብሔር መንግስት የሚያስፈልስ ሳይሆን ከእግዚአብሔር መንግስት የሚያርቅ እንደው ትንሽ እንደው የሆነ ነገር ተደረገ ብለን እንኳን አብረን አፕሪሼት ካረግናችሁ በኋላ አፍተር ኦል እንዲገደል የሚከት ትምህርትን እግዚአብሔርን የሚሳደብ መጽሐፍና የሀገር ትምህርት ተሸክማችሁ እንዴት ሆኖ ሰው ወደ እውነት ይመጣል? ስለዚህ ለወንጌል እንቅፋት ነች ኦርቶዶክስ። ቅድም አይ ቲንክ አንድ የመጽሐፈ ጤፎትን በገለጥክበት ላይ በጣም ማነው እህታችን መርሲ በለጠፈችው ቪዲዮ ላይ ቆንጆትን ንግግር የተናገርከዋል። ኤርሚን ኮት ያደረኩት ውሃ ከጉድጓድ እንደሚፈልቅ ውሸት ከኦርቶዶክስ ይፈልቃል። ብቻ ስስቅ ነበር። እና የሀገር ውሸት ፋብሪካ የእሷን ፍጡራንና ቅዱሳን የሚባሉ ሰዎችን ለማንገስ የሀገር ውሸት ትደረድራለች፣ እግዚአብሔር ላይ ትዋሻለች። እንዲሁ አሁን ስላሴ ነበር እንደው ድንገት እንደው አንድ ያደርገናል ብለን እንደው የምናስበው ትምህርትና አክቹአሊ ከነ እንትኑ ነው። ይሄ ቅድም እንዳልከው ምንድነው ሪስትሪክት አድርገን የተወሰኑ የማንቀበላቸው ነገሮች ለምሳሌ አንኩነ ተብሎ የሚያስተምሩት አብ ለወልድ ምንድነው ህልውናው ነው ምናምን እያሉ የሚያስተምሩት ማለት ነው። ኦኬ አንዱ እስትንፋስ ነው እያሉ የሚያስተምሩትን ባንቀበልም እንኳን እና
እፎይ በቃ በጣም ጥርሱን ነክሶ ምናምን ነው። አሁን ለአንተ ጥሪ ያደረገበትን ቪዲዮ እያየው እየሳኩ ነበር። በቃ በጣም ተበሳይቶ ይሄንን እዛ ጥምጣማቸው እስከ ሰማያት በአንዴ ቤኪ አንዳንድ ቁጥር እየጻፈ ነው። ቤኪ የምትለው ነገር አለ? ቪዲዮ ቼክ አድርግ። ምን ላይ ዋትስአፕ ላይ ላክልህ? ኢንቦክስ እንትን ሼር አድርጌያለሁ። ሰዎችንም አሳይ። እኛን የምን ላይ ነው ሼር? በፔጂ ነው የላኩ ሼር ያደረኩት ቪዲዮ። ኖ በዋትስአፕ ላክልኝ። ሊንኩን ኮፒ አድርግ በዋትስአፕ። ኦኬ። አይ ሰዎችን እንድታሳይ ፈልጌ ነው። እኛን አይወክሉም እንዳይሉ እኮ በዋትስአፕ ማለት ያንተን የቲክታኩን ምንድነው የቲክታኩን ሊንክ በዋትስአፕ ላይ ሊንኩን ሊንኩን የቲክታኩን ማለት ነው። ቴንክ ዩ። እሺ ሶል ቀጥል። እና ምን ለማለት ነው እንግዲህ የራሱን ጥምጣማቸውን ሰማይ ያሳከሉ ሰዎች ስህተት ነው የእሱን ትምህርት ገደል የከተተው እንጂ ወደ ጴንጤ ማላከክ አያስፈልግም። እኛ ምን አደረግን? እኛ ስላሴ ጥፍርና እጅ እግር አለው እንደ የተቀረው የአዳም አካላት አሉት ብለን እኛ አይደለም ያስተማርነው። የራሷ መጽሐፍትና ሊቃውንቶቹ አራት አይና የሚላቸው የሚሰግድላቸው እግራቸው የሚስማቸው ሰዎች ናቸው። ስለዚህ እዛው ነው መጨረስ ያለበት። ይሄ ዋናው ሜጀር ኢሹ ስለሆነ ነው እንጂ ከዚህ ውጭ እኮ እስልምና ፊት የሚሆን እንኳን አይደለም ፕሮቴስታንት ፊት ትናንትናም ስናገር ነበረ። በሙስሊሞች ፊት የሚያስቆም ትምህርት ምን አለ በኦርቶዶክስ ዘንድ? እንዴ እንጨት የተቀረጸ እንጨት ተሸክሞ እየሄደ እየሰገደ እያሰገደ ዕጣን እያጠነ ለስዕል እየሰገደ እንደው ምን አይነት ወንጌል ነው የምትሰብከው? ሐዋርያቱ ያላደረጉት ጌታችን ኢየሱስ ያላስተማሩ ነቢያቱ ያላስተማሩትን ስርዓትና የአምልኮ መልክ ይዛ ለሌላ ወንጌል እናገራለሁ ማለት በራሱ የሚያሳፍር ነው። አሁን እሱ መጀመሪያ እኮ ማጽዳት ያለበት ገድልና ድርሳኑን ይሄንን የቆሸሸውን እግዚአብሔርን የሚሳደቡ መጽሐፍት፣ ኢየሱስን የሚሳደቡ መንፈስ ቅዱስን የሚሳደቡ አብን የሚሳደቡ መጽሐፍቶቹን የክርስቶስ ኢየሱስን ስራ ከንቱ የሚያደርጉ ደሙን የሚያክፋፉ እነሱን ነው መጀመሪያ ማስወገድ ያለበት። ሁለተኛ እኛ ሐሰትን በተገኘበት ሙስሊም ስለተናገረው ጆባ ስለተናገረው ምናምን አይደለም። በቃ ሐሰት በተገኘበት ሁሉ በሉት ነው የምንለው እኛ። በቃ አለቀ። ሐሰት ተጠርጎ ከምድራችን መወገድ አለበት። ከህዝባችን አይምሮ ላይ መነሳት አለበት። አለቀ። ሁለተኛ ሃይማኖታቸው ነው። ለምሳሌ መልካ ስላሴን አይ ቲንክ ባለፈው ማሳይታል። እዚህኛው አሁን የምናገርበት ስልኬ ላይ ስላለ ነው አፕሊኬሽኑ በደንብ እንትን አለ እና አንተ ጋር ደግሞ ሃርድ ኮፒ አለ። ሰላም ለቀራን ቤትክሙ ሰላም ላየንትክሙ እያሉ ማህሌት እኮ ይቆሙበታል እኮ። የስላሴ በዓል እኮ ማህሌቱ የሚቆመው እኮ መልኩ እኮ ነው አንዱ በዜማ አይናችሁ ጥርሳችሁ ብላ እኮ ኦርቶዶክስ ታመሰግናለች። ማርያምንም እንደዛ ሚካኤልንም እንደዛ ለአይንክ ለጥርስህ ለእግር ለእጅ ለኮቴክ ለሽፋሽፍትህ እንዲህ እያለች ነው የምታመሰግነው። ስለዚህ መጽሐፍት ነው የራሳችሁ እምነት ነው ችግር ያለበት፣ ሃይማኖታችሁ ነው ችግር ያለበት። እኔ ባለፈው ሊቃውንት የሚባሉት ተሰብስበው ከዓለም ዙሪያ ተሰብስበው ምንም እንደው ከንቱ ልፍለፋ አንዳች የሚረባ ነገር የማይወልድ ለምን ሃይማኖታቸው ይፈርሳል። ባይዘው እውነትን ምንድነው የገንዘብ ፍቅርና ጥቅማቸውን የሚያስከብርላቸው ጉዳይ እንደሆነ ቢያውቁ ሐሰት እንደሆነ ቢያውቁ መጽሐፍ ቅዱሳዊ እንዳልሆነ ሐዋርያቱ እንደዚህ አይነት የእነሱ አይነት ልምምድ ለተቀረጸ ነገር ስለት መሳልና ጸሎተኝ ሰማኝ ብሎ እንትን ከቅማል እስከ በሬ ድረስ ማስገባት እንዲህ አይነት ልምምድ በሐዋርያት ዘመን ተሸክሞ እንትን መዞር ምናምን ስዕል መስገድ ቅዳሴ ምናምን ብሎ አሁን የጌታ ቅዳሴ ይባላል። የጌታ ቅዳሴ አሁን ጌታ መቼ የቱ ጋር ነው ቅዳሴ የቀደሰው? የቱ ጋር ነው ቅዳሴ ጌታ የደረሰው? የጌታ ቅዳሴ ነው የሚሉት እንግዲህ እንደምታውቀው። ሐዋርያት የቱ ጋር ነው ቅዳሴ የቀደሱት? የሐዋርያት ቅዳሴ ብሎ ጽፈዋል። ቅድም ሜላም ሲያነሳው ነበረ። ስለዚህ በሐዋርያት ስም እየዋሸች በጌታ ስም ጭምር እየዋሸች ጌታ ያላደረገውን አደረገ ምትል። ስለዚህ ከጉድጓድ ውሃ እንደሚፈልቅ እንዳልከው ሐሰት ከዛ ቤት ይፈልቃል። ከአራት አይናዎቹ ቆንጅዬ ተረት ይፈልቃል።
ኦኬ በአብሾ ከደነዘዙ ሰዎች የሚፈልቀው የሀገር ጉድ ውሸት ህዝባችንን ራቸው ነው። እኔ ጴንጤ ከመሆን ሙስሊም በሆን ይሻለናል የሚሉት ይሄ አንዱ መንፈስ ያው አጋንንት ስለሆነ ምኞቱን ነው የሚናገረው። ማለት ያውቃል ምን እንደሚሻለው። እንዴ መቼም ክርስቲያን ወይ ደግሞ ጴንጤ በሆን ነው የሚሻለኝ አይልም። ኦኬ አይልም። ስለዚህ ዘርፌም ወደ ጌታ ስትመጣ ያሏትን ታስታውሳላችሁ። ገና መንዙማ ታወጣለች ነው ያሉት። ገና መንዙማ ታወጣለች ነው ያሉት። ስለዚህ ምኞታቸው ሁሉ ወደ እስልምና ነው ምኞታቸው። ስለዚህ ዛሬ እኛንና ሙስሊምን አንድ ላይ የመስፋት ጉዳይ ይሄ አያስኬድም። ራሳችሁ ናችሁ ሄዳችሁ ጉሮራቸውን አንቃችሁ ሰላም ላይ እንትክሙ እያላችሁ ለምንድን ነው ለእግዚአብሔር ጥርስና አይን ሰላም እንላለን እያላችሁ ለሊት ሙሉ የምትጮሁት? ኦኬ ገልና ድርሳን የሚባሉት ለምንድን ነው ጠርጋችሁ ማታስወጡልን? ወንጌል ለምንድን ነው የማይሰበከው? አሁን አንዳንድ ጥያቄዎች ጀምሯል። ልመና አስጠላን ማለት ጀምራችኋል። ጥሩ ነው። በቃ ሰልችቶናል እያላችሁ ነው። ገልና ድርሳን ምናምን ሰልችቶኛ ወንጌል ነው የናፈቀን እያላችሁ ነው። ይሄ ጥሩ ነው። እግዚአብሔር ይመስገን። ወጥራችሁ እየጠየቃችሁ ነው። ዶክተር ዘሪሁንን ታስታውሳላችሁ? የታቦትና የጠረጴዛውን ጉዳይ እኮ ሌሎች ጥያቄዎች አሉ ከጠረጴዛውና ከዛ ውጭ የተጠየቁ። መላእክት እንዴት ይሰማሉ ጸሎት? በጣም ብዙ። ይሄ ያው ከየት እንዳመጣሽው አውቃለሁ ጥያቄውን እያሉ ነው በጥርጣሬ መንፈስ። መቼም ጴንጤን የሰጣት ከቲክቶክ ነው ያመጣችሁ እያለ ነው እየመለሰ የነበረው። አሁን ህዝቡ መጠየቅ ጀምሯል። ጥሩ ነው። እድል ስጧቸው አሁንም። ነገር ግን እድል ሲሰጥ ግን ህዝቡን ተዋሹታላችሁ፣ መልስ አትመልሱም። ዘማርያምን እንዳያችሁ ትናንትና ባሳየነው ቪዲዮ ላይ መልስ መስጠት የለም። እፎይ ራሱ አሁን እኛ ላይ የተበሳጨኸው የማርያምን ምልጃ ሲጠይቅ ልጁ አስወርደኸው መልስ መስጠት አልቻልክም። ዲያቆንን መልስ መስጠት አልቻልክም። ስለዚህ የማርያምን ምልጃ እንኳን መጽሐፍ ቅዱስ ላይ ፈልገ ማሳየት የማትችል ሰው አሁን ጴንጤ እንደዚህ ያደረገን ብለ ማሳበብ አያስኬድም። መጀመሪያ ሙስሊም ጋም ያለውን ሐሰት ስታጋለጥ ለህሊና ታማኙንና ኦርቶዶክስ ውስጥ ያለውን ሐሰት ለምንድን ነው እሱን ዝም ያልከው? ኦኬ እስልምና ጋር ያለውን ቆሻሻ ነው ካልክ አንተ ጋር ያለውን ቆሻሻስ? እኛ ለምሳሌ አሁን ሶፍት የሚያስበላ የሆነ ነገር የሚያደርግ ምናምን ካለ ይሄ ትክክል አይደለም፣ ወዲያው ህሊናችንን ጭፍልቅ አድርገን ትክክል ነው አንልም። እኛ ዘይት የሚሸጠውን ምን የሚለውን የትኛውም እኛ የመጽሐፍ ቅዱሳዊ ነገር ስታመጣ አብረን ነው የምናወግዘው። እናንተ ግን ኦኬ በብብት ስር የሐሰት ልጅ የሚረግጡ ትምህርቶችን በብብት ታቅፈ ኦኬ ስለ ጴንጤ ስለ እስልምና ምናምን ለማውራት ግን ኮንፊደንሱ አለ። ይሄ አሳፋሪ ነው። ስለዚህ ወደ ህሊና እንድትመለስ ነው መናገር የምፈልገው። እፎይ በእርግጥም ለእውነት ነው የቆምኩት ካልክ ወደ እውነት ተመለስ። ምንድን ነው የእናንተ ጋር ያለውን ሐሰት አጋልጥ እና ታማኝነትን የእውነት ታማኝነትን ለእውነት ተገዥነትን እንየው። ከዛ ውጭ ግን ያው እንዱ እዛ ያው ቅድም እንዳልኩት እነ መርጌታ ግሩም ነው ምናምን የሚባሉት እነዚህ በቃ ከስር እነ ዲያቆን ያሬድ ምናምን መመሪያ ፍሬ የሚባሉ ምናምን እዛ እንትን ነው እሱ ያው በጎደለን ሞላለን ብለው የትምት ገስት ላይ የሚቀመጡ ከጀርባ የሚያማክሩ ሰዎች እነሱ ያሉህን ይዘመተ እነሱ የሞሉህን የጴንጤ ጥላቻ ይዘመተ ግን ባትናገር ጥሩ ነው። እዛው እስልምና ጋር ጨርስ፣ እዛው ቀጥል። እነሱ መልስ ስጣቸው። እኛ ደግሞ ኦርቶዶክስ ላይ በፊትም እንሰራለን፣ አሁንም እንሰራለን፣ እንቀጥላለን። እስልምናንም እንሰራለን ማለት እስልምና ላይ በምንሰራበት ቦታ እንሰራለን። አሁን ይሄ ቤት ኦርቶዶክሳውያን ላይ የሚሰራ ነው ወይ ደግሞ የኦርቶዶክስን ትምህርት የሐሰትንና እውነትን ገልጦ በማሳየት ወደ እውነት እንዲመጡ መርዳት ነው። ሌሎች ቤቶች ደግሞ ሲገኝ እኔ ፐርሰናሊ እስልምና ላይም እንቀሳቀሳለሁ። ከ10 እስከ 12 የሚሆኑ የወንጌል አማኞች አንቱ የተባሉ አገልጋዮች አሉ እስልምና ላይ የሚሰሩ ያውቋቸዋል ራሳቸው። የኛዎቹን ወንድሞች ይዘው ካልሆነ በስተቀር አይሆንላቸውም ነበር። አሁን ነው እፎይ መጥቶ እሱ ስር የተሸጎጡት በሙሉ እነ መዝሙር ያሬድ ምናምን ነገር በላቸው ከነ ዳኒ መሐመድ እና ከነ ማሜ ጋር ነበር ሲገባ የነበረው እስልምና አሉ። የኛ የጴንጤዎቹ እራሱ እፎይም እንደመሰከረው እስልምና ላይ በቤተክርስቲያን የምንሰራው ነው። በቤተክርስቲያን ደረጃ እራሱ እፎይ መስክሯል። ኦርቶዶክስ ከዚህ አቅጣጫ ዜሮች ነው ያለው፣ ዜሮ ናት ነው ያለው። ልደተ ቃልም እንትናማ ነው ዲበኩሉም ባሉበት
እነሱ ብሎ አሁን ደግሞ ለኦርቶዶክስ አሁን ኦርቶዶክስ ነው አሁን ለሙስሊም ወንጌል የሚሰብክ ለስንት ሺህ ዓመት ተዘፍዝፈው ኖረው ማለት ነው። የኛ የወንጌል አማኞች ከ10 እስከ 12 የሚሆኑ እዚህ ሶሻል ሚዲያ ላይ ለእስልምና ወንጌልን የሚሰብኩ አሉ። ኦኬ እኛም ስናገኝ እንሰብካለን። ልክ ነህ። እና ቀጥሉ። እንግዳም መጥቷል፣ ተቀበሉ። ቴንኪው። ሉጣ እንዴ ኔ ትናገራለህ። የእፎይን አይደለም ያገኘው ቤኪ፣ የእፎይን አይደለም ያገኘው። የእፎይማ አላገኘውም። እሱ ነው። ቆይ እኔ እየፈለኩት ነው። ቴንኪው። የላክልኝ ግን ናይስ ሰዎች ናቸው፣ አዳዲሶች ናቸው። ናይስ መረጃ ነው የላክልኝ። ቴንኪው። ያ እሺ ጨርስና ለኤርሚ ስተው ለእውነት ነው ኤርሚ ነው። እስልምናን በተመለከተ እንደ ወንጌል አማኞች ለዘመናት እኛ እድሜ ልካችን ወይ ደግሞ የክርስትና እምነት ከጀመረ ጀምሮ የእኛ እምነት ከተመሰረተበት ከጌታችን ከኢየሱስ ክርስቶስ ምንድነው ቤተክርስቲያን ከተተከለችበት ጊዜ አንስቶ ኦኬ ስፔሻሊ እስልምና የሚባል እምነት ከመጣ ጀምሮ ወንጌላውያን ዋጋ እየከፈሉ ነፍሳቸውን አሳልፈው እየሰጡ ወንጌልን በሞት ኦኬ ነፍሳቸውንና ስጋቸውን አሳልፈው በመስጠት ጭምር ለሙስሊሙ ብቻ አይደለም ለቡዲስትና ለሽቱይዝሙም ለቻይናና ለጃፓኑም ጭምር በዓለም ሁሉ ላለው ወንጌልን በመስበክ እንደ ወንጌል አማኞች በዘመናት መካከል ወንጌልን የሰራ የለም። ይሄ ጌታ የሚቆጥርልና ጌታ ለእያንዳንዱ ነፍሳት እንደ አክሊላቸው መጠን የሚከፍላቸው ነው። ለእናንተ ማስረዳት አይጠበቅብንም። ልክ ግን አንተ ብቻ የሆነ እስልምና ላይ የሚሰራ አይነት ነገር እንደሱ አይነት ስሜት ግን ከተሰማ ይዋሮንክ እነ ዳኒ ብቻ በቂ ናቸው። ዌብሳይት ያላቸው በጣም በእውቀት የተደራጀ በእውቀት ኦኬ በጣም በእውቀት አሁን ፒኤችዲውን እየተማረ ነው። ማሜ እውነት ለሁሉ አመድ አበባው በጣም ብዙ ልጆች እነ ማሃናይም በጣም ብዙ ልጆች እና አክት እኔም በሌላኛው ኦኬ። ስለዚህ እስልምና ላይ ልክ ዛሬ መጣ እኔ አፕሪሺየት ማድረገው ፊትህን ገልጠ አሳይተ ራስህን አጋልጠ እሱን መቼም ክሬዲቱን አልነሳም። ከዛ ውጭ ግን የወንጌል አማኞች የሰበኩትን ያለና ያስተማሩትን ያህል ኦኬ በእስልምና ላይ ወንጌልን የሰራ የለም። ስለዚህ አሁን ቆሻሻውን ነገር ከቤት አስወግድ፣ ያለዛ እስልምና ፊት መቆማት ይችልም። ለራስ ጥቅም ነው የምንነግርህ። ቤተክርስቲያን ካልጸዳች እስልምና ገለና ድርሳኑ ከኛ ብቻ አይደለም እየወሰዱ ያሉት። አሁን በአደባባዩ ገዝተው እንዳለ ገዝተው ገለና ድርሳንን አስቀምጠውታል። መጽሐፍትህን ኦርቶዶክስ ያላትን መጽሐፍት በሙሉ አላቸው። በሙሉ ገዝተው ልክ አሁን ኤርሚ ጋር እንዳሉት መጽሐፍት እነሱን ገዝተው አስገብቷል። የገንዘብ ችግር የለም፣ ገዝተው አስገብተውላል። በየቀኑ እየገለጡ ያሳዩባል። ስለዚህ ቤተክርስቲያንህ ነች ቆሻሿን በማስወገድ ክርስቶስን ብቻ በመስበክ ከእስልምና ሰዎች ወደ ክርስትና እንዲመጡ ማድረግ የምትችለው እንጂ በብብትህ ስር ቆሻሻዎችን ታቀፈ የበሰበሱ ትምህርቶችን ይዘህ ከዛ የሆነ ነገር ሲነሳ ጴንጤ ላይ ማላከክ እሱ አያስኬድም። ጨርሻለሁ ጋይስ። ኤርሚያስ ቀጥል። እሺ ለእውነት ነው። ኦኬ እሺ አመሰግናለሁ ወንድሜ። እኔ እንኳን መናገር የምፈልገው አንድ ያልገባኝ ነገር ለኤርሚያስ መናገር የፈለኩት ነገር ከዚህ በፊት ኤርሚያስ ቤቱን ከፍቶ እያስተማረ በነበረበት ሰዓት ላይ ሰሙ ከሆነ ሙስሊም ልጅ ጋር ዲቤት እያደረገ ቤት ውስጥ ያሉትን ሰዎች ሰብስቦ ሂዱ ከዛና ጊፍትን በመስጠትም ታፕታፕ ኮፒ ሼር በማድረግ ከጎኑ ቁሙ ብሎ ቤቱን ዘግቶ እሱ ራሱ መጥቶ ሲሰጥ አይቻለሁ እዚህ በፊት ማለት ነው። እና ለምን ዲቤት እንደጠራው አልገባኝም። ቪዲዮንም እንዳየሁት ደግሞ የማርያምን መልስ ሳይመልስ ስለቀረ ነው። ያልተቀበሉ ሰዎች መጽሐፍ ቅዱስ ላይ ተጽፎ ያለን ነገር አልቀበልም ወይም ሰው ነው ብሎ ላመኑ ሰዎች እንዴት አድርገው ነው አሁን እመቤታችን ተነስታለች ብሎ መናገር የሚችሉት? ምክንያቱም መጽሐፍ ቅዱስ ላይ የለም የተጻፈ፣ የትም ቦታ ላይ አታገኘውም። ገብቷል እያልኩ ያለው ነገር አንደርስታንድ ካደረጋችሁኝ። ምክንያቱም አሁን ለምሳሌ ችትል ለእናቱ ብሎ ለዮሐንስ ሰጥቶታል። ዮሐንስ 3 መልእክት ጽፎ በሶስቱ መልእክቱ ምራሪ ምንም ነገር አልተጻፈም። ስለ አላዛር ጽፏልኝ፣ ስለ አቢታ ተናግሯልኝ፣ ስለ ስንቶች ተናግሮ
ስለእመቤታችን ግን አንድም ነገር አልተናገረም። ያ ነገርስ እንዴት ይታያል? እና አንዳንድ ጊዜ ያው ሙሉን ሶል ስለተናገርከው ነው። አንዳንድ ነገሮች አሉ በቤተክርስቲያን ውስጥ ያሉ እነዛ ነገሮችን ሳታነጻ ሌሎችን ለማንጻት የሚሄዱ ትክክል ነው ብዬ አላምንም። አመሰግናለሁ። ይሄን ለመናገር ነው። ያ አይ የእንትኑ እኮ ነው የማርያምን ምልጃ ጉዳይ ኦርቶዶክስ ነው ጠያቂው፣ ሙስሊም አይደለም የጠየቀው። ለኦርቶዶክስ ነው መልስ መስጠት ያልቻሉት። ኦኬ አይ ነው ለኦርቶዶክስ መልስ አልሰጡትም። ኦርቶዶክስማ ቢያነብማ ጥሩ ነበር። ኦርቶዶክስ ቢያነብ እኮ ትንሽ ሁሉ እኔ ራሴ እኮ እኔ አንብቤ አላውቅም። አሁን ስላነበብኩ ነው ጥያቄ ተነስቶብኝ እየጠየቅኩ ቆይቼ አሁን በቃ በቃኝ ብዬ ወደዚህ የመጣሁት እና ምን ልል ፈልጌ ነው በቃ ቢያነቡ እኔ ትንሽ እኔ እግዚአብሔርን የምልህ ቢያነቡት መጽሐፉ ምን እንደሚል ገብቷል። ሌላው ቢቀር ከዚህ በፊት በ1954 የታተመው መጽሐፍ ቅዱስ እና አዲስ የወጣውን 2000 እትሙን የቃላት ለውጥ እንኳን ስታይ አደነግጥም እንዴ? ያስደነግጣል እኮ። እስከ ዛሬ ያማልዳል ብሎ የኖረ ህዝብ ዛሬ ይፈርዳል ብለህ ስትመጣ ማለት ነው። ስለዚህ ይሄኛውንስ መጽሐፍ ትንሽ እንኳን ቢያዩት እኔ ያንን ካየው በኋላ አጭር ነች ሁላችን ነገ ህያጅ ነን እና አሁን ለመጣንበት ለተጣራንበት ነገር ብንኖር የተሻለ ነው። ለዛ ነው እንደዛ ምለው ነው። አመሰግናለሁ። እንዴ ያ ኤርሚያ ሶ ዩ ሴድ ኢት እኮ በቃ። ስለዚህ ኦርቶዶክስ ነበር ጠያቂው፣ መመለስ አይችሉም። አስበሃል? ስለዚህ ራሱ ጋር ያለውን የሐሰት ትምህርት ኦኬ የማርያም ምልጃውን ይወለው እኛን መናፍቅ የሚሉን እኮ ማርያም አታማልድም ስላልን ነው። ዋናው ሌውጥ ሌላውን ልዩነቶቻችን ዋናው እኛን የሚጠሉት ማርያምን ትጠላላችሁ አማላጅ ነች ብላችሁ ካላመናችሁ የማርያም ጠላቶች ፍቅ ሲሉ እኛን አብሮ መናፍቅ ብሎ ይሳደባል ማለት ነው። ልክ እንዳንተ ግን አሁን አይኑ ተከፍቶለት ደግሞ መጽሐፉን ቼክ ሲያደርግ ደግሞ እውነተኛው ማን እንደሆነ ደግሞ የተገለጠ ነው ማለት ነው። ምንም አይነት ውሸት የሌለበት ምንም አይነት ጥላቻ የሌለበት የወንጌል አማኙ እንደሆነ ትክክለኛው መጽሐፍ ቅዱሳዊ የሐዋርያቱን ትምህርት የሚቀበለው ማን እንደሆነ ክሊር ይሆናል ማለት ነው። እፎይ ይሄንን ጥያቄ እንኳን ለራሱ ነፍስ አሁን እኮ እሱ ራሱ አልዳነም እኮ ራሱ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ አልዳነም። ሰው የዘላለም ሕይወት የሚያገኘው በክርስቶስ ኢየሱስ ሞትና ትንሣኤ በማመን ነው። ስለዚህ ሚዩት አድርጉ ስትገቡ ጋይስ። ስለዚህ ማንበብ ቢጀምሩ ያልከው በጣም ጥሩ መልእክት ነው። በቃ ኦርቶዶክሳውያን አንብቡ፣ ቼክ በቃ መጽሐፍቶቻችሁን ቼክ አድርጉ፣ አንብቡ። ኦኬ አሁን በገፍ ቁጭ ብሎ የሚሰሙ ኦርቶዶክሳውያን ናቸው ብዙዎቹ የፎይ ማለት ነው ከእስልምና በተጨማሪ ማለት ነው። እነሱ ሁሉ አሁን ዝም ብሎ በጨለምተኝነት ነው የሚያዩት። የጨመረቻቸው 15 መጽሐፍት ላይ ያሉትን ጉድ ልጅቷ ማውጣት ሲጀምር ዲስኮኔክትድ አደረገቻትና ወጡ ማለት ነው። ተበተነ። ውይይቱ ዲቤቱ ተቋረጠ። ስንት ሺህ ህዝብ እያየ ማለት ነው። ያለ መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ ሳይሉ በእስልምና ፊት ራሱ መቆም አይችሉም። ተውት። በፕሮቴስት ብሎ የሚያስቡ አማይም ሌሎችም ልጆች የሚያዋርዳቸው መጽሐፍቶቻቸውና የኦርቶዶክስ የራሷ ስራ ነው እንጂ የወንጌላውያን ስራ አይደለም። እኛ ሐሰትን ከእውነት ለይቶ ማሳየት ነው የኛ ስራ። ከዛ በኋላ ሰው የወደደውን ይከተላል ማለት ነው። ዳሴት በተጨማሪ እንዲህ ቤት ኤርሚያስ መቀበል አለበት ብዬ አላምንም።
ምክንያቱም ይሄ ነገር ከሱ ጋር ሆኖ ሊሸፈን ምናምን ነገር ስለሚሞክሩት ኖ በቃ ዲቤት ምናምን ነገር አያስፈልግም። ዝም ብለህ ትምህርትህን ማስተማር ነው። የተናገረው ነገር የለም። እዛው ባሉበት መጨረስ ያለባቸውን ነገር እንዲጨርሱ ነው ማድረግ ያለበት ብዬ አምናለሁ። እንደኔ ሀሳብ ኤግዛክትሊ ምንም የምንቀበለው ዲቤት የለም። ራሳቸው ይጨርሱና ከዛ በኋላ ቤት አንደኛ የጠራበት ጉዳይ እኮ ራሱ ሌላ ጉዳይ እኮ ነው። ስለ ስላሴ እዛው ከእስልምና ጋር ይጨርስና ከአባቶቹ ጋር ከጨረሰ በኋላ ከዛ ጋር ወንጌል አማኞችና ምንድነው ኦርቶዶክሶች የስላሴ ትምህርት ልዩነታቸው ብሎ ዲቤት መግባት ይቻላል። ከዚህ በፊት እንደውም ማን ነው ልደተ ቃል ከማጋ ነው ከአንድ ወንድም ጋር ዲቤት ጠርቶት እንግባ ሲለው ምን አለ እንትና አይ ለእስልምና አክሰስ ይሰጣልና ምንም አይጠቅምም ስለዚህ አልገባም ብሎ ልደተ ቃል እኮ ትቷል። በቃ አለቀ። አሁን እኛ እናንተ ጋር መጀመሪያ ብዙ ልትጥሏቸው የሚገቡ ትምህርቶች አሉ። እነሱ ሲከፈቱላቸው ይኸውላችሁ አይናችሁ በሌላ ጉዳዮች ሲከፈቱላቸው አንድ ጊዜ አንዴ ቅድም እንዳልኩ ኤርሚ ትንሽዬ የሆነች ነገር ከገባት ስለዚህ ኦርቶዶክስ ራሷ ነች ጾታ አለው ከአዳም የተቀረው አካል አለው። ሰላም ለሰኮናክሙ ሰላም ለቀራን ቤትክሙ ሰላም ለከርስክሙ ሰላም ለሆዳችሁ ይሁን ለአፍንጫችሁ ይሁን ለአናፊክሙ ለአስናኒክሙ እያሉ ሌሊት ማህሌት የሚያድሩት የራሷ የኦርቶዶክስ ሊቃውንት ናቸው። ትምህርት ማስተካከል አለባት። የሚሰጧቸው ነው ኢየሱስን አይደለም ስዕል ነው የሚሰጡት። ወንጌል አይሰጡም። ምን የሚሰጡ ስዕልና ተረት ትስቃለህ አይደል ሶል ልብድብ ያለው ማሆን አጠገቤ ነበር ታውቃለህ። መልካ ስላሴን እየፈለኩበት ወይኔ ጉበን ያለ የሀገሬ ህዝብ ወንጌል አይሰጡም። ስዕልና ይሄን ነው የሚሰጡ። ከጴንጤ ወስደው የሚሰጡ ደምረው ይህንን የተሰጠው ባለፈው አላየው። ወንጌሉን ተወውና ይዞት እንትን አለ ብቅ አላለ። አይኑን አፍጥጦ ጥርሱን አቅጥጦ ደምረውም እኮ እንደዚህ ነው ይዞ የመጣው ከኦርቶዶክስ ከኛ ከሙሉ ወንጌል ቤተክርስቲያን ወጣና ምን ሰጡት? ያው መረጃ ብራዘር ጨቅ ነው ስልህ እነ ካለው ብለህ ካልክ ጴንጤን በመረጃ ነው እንደዚህ የምንመጣብህ ማለት ነው። የት አለ ደግሞ ከነሱ ብሶ ከእስላም ጋር ጴንጤዎች አብራችኋል አለ። አብረንም አናውቅም፣ ልናብርም አንችልም። እኛ ልዩ ህዝብ ነን፣ ቅዱስ ህዝብ ነው፣ ለርስቱ የተለየ ወገን ነን። እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃን ሲጠራ የእሱን በጎነት ልንነግር የተሰበሰብን ህዝብ ነን። እንዲህ አይነት ተልካሻ ቦታ አታገኘንም። የት አለ ያ ባይዞ ከዛ ከስዕሉ ሙግት በኋላ እንዲህ ነው የተፈጠረው። ያው ስዕል ቆሼ ተራ ተጥሎ ማለት ነው። ኦኬ እንዲህ ነው የተፈጠረው። አዎ በቃ የስዕል መጨረሻው እንደዚህ ነው። የስዕላት መጨረሻ እንደዚህ ነው። የአባቶች አምላክ በዘመኑ ይህንን ያሳየኝ። ከዛ ዲቤት በኋላ ይሄ ነው የሆነው። ቴንክ ዩ ሎርድ። ዕጣንና ሰንደል ሲታጠንለት የነበረ የማንም ነጫጭባ ፎቶ ሁሉ ስርዓቱን ይይዛል ማለት ነው። ድብድብ ቤት ውስጥ ስዕልና ሰዎች ሁሉ ጡት አፍል ማን ወተት አምጪ አፍልቂ፣ ኤርሚያስ ወተት ታፈልቃለች ብለዋል። የእመቤቴ ፎቶ አምጪ፣ ወተት አምጪ ለልጄ ማሳደጊያ
ጴንጤው ደግሞ ሙድ ሲይዝ ማለት ነው። እኔ እርጎ ቤት ልከፍት ፈልጊያለሁ የት ነው የሚሸጡት ብሎ ያለችኝ ሁሉ በጌታ የሆነች እህት አለች። ጌታ ይወድሻልና አንቺ እህቴ። ኦኬ ደግሞ መተ ጴንጤ ላይ ታላግጣለህ እንዴ? አይበቃችሁም? እስከዛሬ ስትሳደቡ ስትዋሹ የነበራችሁት የሀገር ሙታንን የምታመልክ ፎቶ ሰብስበህ ሕያውና ለዘላለም የሚኖረውን የተሰቀለውን የአብ ልጅ ኢየሱስ ክርስቶስን እሱ አልበቃ ብሎ 44 እኮ አይደለም 4 ሚሊዮን ስንት ምናምን ነገር ሊቆጠር የሚችል በየቀኑ ድርብ ተብለው የሚባሉት ስንት የት ነው ያለው ወንድሞቼ? I don't know. አታሳይም እኮ ኤርሚ፣ በቃ የታወቀ ነው። እነሱ ምን ሊሰጡ እንደሚችል የታወቀ ነው። ያው ስዕል ነው የሚያሸክሙ። መጽሐፍ ቅዱስ ራሱ አይደለም የሚሰጡት፣ መዝሙረ ዳዊት የተባለ ቀይ መጽሐፍ ነው። ለተመስገን መዝሙረ ዳዊት እኮ አይደለም፣ ያው እኮ እህትዬ መዝገበ ጸሎት። አዎ ሲጀመር ያልዳነ ሰው ሌላውን ሊያድን አይችልም። ወንጌል ሰብኮ ኤርሚዬ፣ ዋናው መታየት ያለበት እነሱ ነው። ኦርቶዶክሳውያን በራሳቸው ያልዳኑ ናቸው፣ የመዳንን መንገድ ያልተቀበሉ ናቸው። ሌላውን ሊያድኑ አይችሉም። ያው ምስክርነት እዚህ ሲሰጥ ለ20 ዓመታት ፓስተር ሆኖ የራሱ ቸርች ከፍቶ ብዙ ሰዎችን በራሱ መንገድ እየመራ አየው። አቤት ውሸት! አፉን ያዘ። ለ20 ዓመት ፓስተር ሆኖ የራሱን ቸርች ይዞ እየመራ የነበረ ብሎ ቦሌ መድኃኔዓለም በስብከተ ወንጌሉ ኃላፊ በመምህር ጳውሎስ ውሸታሙ እዚህ ጥሩምባ ሲያስነፋ፣ እነዚህ ናቸው የቲክቶክ ጉደኞች። ይሄኛው ይሄኔ እንትን ጌም እየተጫወተ ይሆናል እዚህ። ይሄኛው ደግሞ ፊቱን ይሄው የ20 ዓመት ፓስተር ብለው አጠመቅኑ ብለው ያሉት ማለት ነው። አዳማ 09 ቀበሌ 09 ታንከኛ ሙሉ ወንጌል ቤተክርስቲያን ለ3 ዓመት ቆይቶ አድርጓል። ከዛ ፊት አማኑኤል ቤተክርስቲያን ነበር የነበረው። ኦኬ አማኑኤልም ሆኖ የማይሰማ የማይለማ የማይበስል ሙሉ ወንጌልም መጥቶ የማይበስል ማለት ነው። ከቸርች ዘዋሪ ጴንጤ ስርዓት ይዘ አንድ ቦታ አርፈ ተቀመጥ እኮ ነው ብየምለው ወንድሜ። አንተ ለቀረው ቸርች ውስጥ ሆነ አሁንም ሆድ ቡቡ ይላል። ልትወጣ የምታኮበኩብ ከመሰረት ክርስቶስ ማለት ነው። ደም በራስ ላይ ነው ብትወጣ። ቸርች መሄድ ፋራነት መስሎ ይሄም ያው ከሙሉ ወንጌል ቤተክርስቲያን ታንከኛ 09 እዛ ተደብቆ ቢራውን ሲጠጣ ነበር። ቤተክርስቲያን አግኝታ ስትገስጸው ለምን ተቆጣችሁኝ ብሎ ነው። ወደ መጠጡማ ከሆነ አንድ ፊቱ ነው ሄዳለሁ ብሎ ጭልጥ ብሎ ሄዶ አሁን እየጠጣ የሚሳደበው ማለት ነው። ኦኬ ሲሄድ ምን ሰጠችው ኦርቶዶክስ? ይሄን ያዘላ መጽሐፍ ቅዱስ አስጥላ ይሄን ተረት ነው የምትሰጥህ። ኢየሱስን አስጥላ ስዕል ነው የምታሳቅፍህ። ነግረናል እኮ አልኩህ። አዳል አዳማ ቁጥር 2 ሙሉ ወንጌል ቤተክርስቲያን አንቀበለም ብለው ነው። ምንም አትቀበለዋል። ሙሉ ወንጌል የሚሆን የኛ የወንጌል አማኞች በክርስቶስ ኢየሱስ አመን የተባለውን ተቀብለዋል። ተቀብለው እኮ ያገለግል ሁሉ እኮ ነበረ። ሙሉ ጊዜ አገልጋይ ባይሆንም ያገለግል ነበር። መድረክ ላይ ሲሰብክ አይተነዋል 1-2 ጊዜ ሃሌሉያ እያለ ማለት ነው። እንዴት ነው ግን የቻላችሁበት ቸርች ውስጥ ወንድሞቼ እናቶቼ? ኢየሱስ ሳይገባህ ወንጌል ሰባኪ በየገበያ እየዞረ ያድናል ኢየሱስ ይል ነበረ። This is Orthodox. እንዲህ ነው የሚያዋርዳችሁ የሰራዊት ጌታ እግዚአብሔር ማለት ነው። እንዲህ ያ እዚህም መተው ታዲያ ምን አሉ? ብሩክ አሁን በላከልን ላይ ብሩኬ በላከልን ቪዲዮ ላይ ምን አሉን? ለዛችኛዋ ደግሞ የሚሰጣት
ጌታ ኢየሱስ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስመጣ ከድቁናዬ የኢትዮጵያ የወንጌል አማኞች እቺ ሙሉ ወንጌል የምትባል የተባረከች ቤተክርስቲያን ወንጌል ሲሰብኩ ነው ያገኘኋቸው በመጀመሪያ ጊዜ። ከዛ ጉባኤ እግዚአብሔር ቤተክርስቲያን ስገባ እዛም ወንጌል ሲሰብኩ ነው ያገኘሁት። የሰጡኝ ታውቃለህ፣ የሰጡኝ መጽሐፍ ቅዱስ ነው። ስመረቅ ከተሰጠኝ ከሰርተፊኬቱ ጋር መጽሐፍ ቅዱስ ነው የተሰጠን። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ሳገባ ለጋብቻ መጽሐፍ ቅዱስ ነው የሰጡን። ይሄው አለ እኔና ማማ ስንጋባ የተሰጠን መጽሐፍ ቅዱስ። አይ ላቭ ዩ የእግዚአብሔር ሕዝብ ጴንጤ መጽሐፍ ቅዱስ ገዝቶ ይሰጣል። ታውቃለህ፣ የተባረከ ማህበረሰብ እና መጽሐፍ ቅዱስ አንብብ ይላል። ሳገባ መጽሐፍ ቅዱስ፣ ደህንነት ትምህርት ስማር ክትትል ደቀ መዝሙር ትምህርት ተምሬ አገልግሎት ስጨርስ መጽሐፍ ቅዱስ፣ ቸርች ሲሄድ የምትሰብከኝ መጽሐፍ ቅዱስ፣ መሰረ ክርስቶስ ሲሄድ መጽሐፍ ቅዱስ ሲሰበክ ሄደ ያገኘሁት። ሙሉ ወንጌል ሲሄድ መጽሐፍ ቅዱስ፣ መካኒክ ሲሄድ መጽሐፍ ቅዱስ። እዚህስ ስትሄድ እንዲህ የሚሰጡ ራሷን በእጅ ከመቀደድ የማታድን ስዕል ማለት ነው። በእሳት ከመቃጠል የማታድን ስዕል። እኔን ደካማውን ቀኝህ ምን እንደሚሰጡ እኔን ኃጢአተኛውን ክንድህ እየረዳኝ ሳትቆጥሮ በደሌ ከፊት አቆምከኝ። ምን ይሆን እስኪ እንየው ሽልማቱ። ገበናዬን ከድነህ ነጠላና ምን ነጠላ ይሰጠዋል፣ ጨርቅ። ይኸው ያንን መዝገበ ጸሎት የሚባለው መጽሐፍ ማለት ነው። ይኸው ቀኝ ባታግዘኝ፣ ይኸው ባትረዳኝ መድኔ ማነው ሰው እያለ ይቆም ነበር ጎኔ። ጌታ በቃ ከፍ ያለ ሰገነት እሑድ እሑድ ይህንን ይዛ ገረገራ ጥግ ስር ቆማ ታነባለች። አርብ ምሽት ደግሞ ያኔ ጭንቅ ሰዓት ከአላህ አስታራቂ አለልሽ አንድ ሰው ነፍስ ቤተክርስቲያን እንደዛ ነጠላውን ለብሳ ቲክቶክ ላይ ሲመጡስ ትጨነቂ ሸፋዓም ሊሆንሽ አንድ የለም ከነቢ ሌላ ኢማሙ ሸለመው ጌታ ኢየሱሴ። ምንድን ነው ግን ውስጤን እንዲህ ግብግብ የሚያደርገው ብዬ አልልም። በደንብ ስለማ ዱር ሲሄዱ እንደዚህ
አስተማሪያቸው መሐመድ፣ አማላጃቸው መሐመድ። ቅዳሜ ደግሞ ናይት ክለብ አካባቢ ብታገኛት እቺ አይታታል አይደል? ባዴ ባዴ ትላለች። እኔ እኮ ከእንደዚሁ ጉዳቸው እኛም ጌታ ከእንደዚህ አይነት ጉድ ውስጥ ነው ያወጣል። ከእንዱ ጉዳቸው አርፈው ቢቀመጡ ደግሞ ይመጡና በእውነት ጴንጤ ከመጣ ጊዜ ጀምሮ ምድሪቱ ሁሉ አልባረክ ብለዋለች። እውነትህን ነው። አዎ ብዙ መጠጥ ቤት ተዘጋባችሁ አይደል? ብዙ መጠጥ ቤት። ኧረ ተይኝ ኦፓልዬ፣ ተቃጠልኩ እኮ አልኩሽ። ነደድኩ እኮ ነው ብዬ የምልሽ እህት ዓለም። እንዲህ አይነት ግብዝነት እነዚህ በእጃቸው ላይ የሚሰጧቸው ጉምድማጅ መጽሐፍቶች እዚህ እኔ እየሸነሸኑ በሙሉ አውደ ማለ ወደ ውስጥ ጠለቅ ብሎ መቅኔ ይሄን ሁሉ ነው የሚያገኘው። የጴንጤ መጽሐፍ የረከሰ ነው። መጽሐፍ ቅዱስ 66ቱ እርኩስ ብለዋልን የመጣን ጊዜ ባልታጠበ አፉ ማለት ነው። ህይወት ሲፈተሽ ግን የተቀደሰ ህይወት የለውም። ለምን እንዲህ ትላለህ ግን አንተ? እንዴት አንድ ያለው የለም። አንድ ኦርቶዶክስ እንደዚህ አይባልም አንተ ነውር ነው ብሎ ያለው የለም የለም። ለምን እርኩስ ያልከው ተብሎ ሲጠየቅ ያው ቅድም እንዳልኳችሁ ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ እኔም እሱም አንጠልጥለው የምንዞረውን ነገር ቆንጅዬ አድርጎ ተጽፏል። አቤት እና አሁን አንተ ወንዱ ባንጠለጠልከው ብልት ልታፍር ነው እንዴ? የእግዚአብሔር ቃል እንደዚህ በግልጽ ቢነግር መድኃኒዓለም እሱ ራሱ ሰርቶኝ እሱ ራሱ አንጠልጥሎ ጉባኤ አይግባ አለ እና ለምን 66ቱን እርኩስ አልከው? 66ቱ እርኩስ የሆነበት ምክንያት ቁላው ይላልና ቁላ ብሎ ማለት የረከሰ ነው ብሎ አለ። ይሄ ዝም ቢፈታም እንደሚያደርገው እኔ በባለፈው ተነግሬዋለሁ። የረከሰ ነው ብለህ ካልከው ቆርጠህ ለድመት ስጠው ብየዋለሁ። እኛን ይተዋል እንዴ? እኛን ተውን እኮ ነው የምለው። ወንዶች ረክሶባችኋል። ይሄ ጉዳይ ሴቶች የምትሆኑ ደግሞ አላችሁ የምትሉ ማለት ነው። አዎ እውነት ነው። እንደዚህ ተብሎ መጽሐፍ አልነበረበትም መጽሐፍ ቅዱስ ላይ። እውነትሽን ነው። ጎረምሳ ሱሪው ቢፈታ እዚህ አለ ተንጠልጥሎ ከነቃጭ የአዲስ አበባን ሴት ሁሉ ያስቸገረበት ማለት ነው። እይራይኪ አይነ ሞት ወእይትረከብኪ ኩነኔ እያለ አንቺ ለኔ አንቺ ለኔ አይኔ ነሸና ብርሃኔ። ኧረ ተወኝ ስልህ ተወኝ። ብዙ ነገር ትዝታ አትቀስቅስብኝ።
እዘረግፈዋለሁ። እይራኪ አይነ ሞት ወይ ትረከብኪ ኩነኔ አንቺ ለኔ አንቺ በጣ ለኔ አይኔ ነሽና መድኃኔዓለም አይነን ያጥፋ ለኔ አይኔ ነሽና ብርሃን ይልላል። ጸበል እርጭ ተብሎ ሄዶ ወይኔ እኔ እኮ ጌታ በደህና ጊዜ ነው ያስገባኝ ነው የምልህ። በደህና ጊዜ ወደ እረኛው አስጠጋኝ፣ ራሱ አስጠጋኝ። አልገድል ወይስ አልገደል እና አግባ አንተ አቅምህ ብሎ ያስገባኝ። ቴንኪው የኔ አባት አቅሜን ስለምታውቅ ቸሩ መድኃኔዓለም አይኔ ነሽና ብርሃኔ ይልልሃል። ናቸው በሙሉ በእስላም አታሳብብም። እኔ ጋር ነጭ ነጯን የምናገረው በእስላም አታሳብብም። ኦኬ አታሳብብም ስልህ እነሱ ናቸው አሁን ጥዝጠዛ ሲጀምሩ እኛ ጋር መጥቶ እኛ ላይ ይደነፋል ማለት ነው። ምንም አላረግናችሁም። እኛ በቃ ሀሳብ አስተያየት ሰጠን። ስላሴ ጥፍር አለው ብለህ ልክ ነው ጥፍር አለው ብዬ እንድል አንልም። እኛ ጴንጤዎች ነን ብራዘር። ዳር ትይዛለህ ስልህ አንልም። እኛ ጥፍር ያለው ስላሴ አናቅም። ሰላም ለኩላሊቲክሙ ብለህ ኩላሊት ያለው ስላሴ አናቅም። ስላሴ ነው ያልኩ አናቅም። ሰላም ለከርስክሙ ብለህ የምትለው ከርስ ያለው ስላሴ አናቅም አናቅም። ለምን ግን ኤርሚያስ ዝም ብላችሁ ታዩናላችሁ? እኛ ስንታገል ታገል እንጂ ታዲያ ታገል እዛው ታገል። ስላሴን እኛንን ቀደን ሰፍተን መትረን ጥብቆ እያደረግን የሰፋንላችሁ ብላችሁ ይኸው እኛን ተውን ኦኬ። አዎ እኛን ተውን እኮ ነው የምልህ። ጴንጤ መጥቶ ማንም አፉን የሚከፍትበት አይደለም ብራዘር ነኝ። ግን ይህንን መንዙማ በጣም ነው የምወደው። ኦራይት ምወድ ከሆነ ጣዖት ጋር ነው ብረት ወይ መንዙማ ምንድን ነው? ይኸው ዋሃብያዎቹ ራሱ ተሰብስበው ማለት ነው። ኦርቶዶክስ መንዙማ ምንድን ነው? መሐመድ ነብያችን ነው። ክርስቲያን ነች፣ በጣም ትወዷለች። መሐመድ ምኗ ነው? ነብዩዋ ነው። ኮመንቱን አሳያቸው ዘሆን እና ታዲያ እናንተ አሁን ተክቢር ነው ማለት አለብህ። ጴንጤ ላይ አፍህን ከመክፈት ኦኬ አላህ አክበር ነው ማለት አለብህ። ከመዝሙሩ ጀርባ እኛን ተውን ነው፣ በመድኃኔዓለም ተውን። ካልሆነስ ዳር አስይዛለሁ ጠራርጌ ዳር በመረጃ በማስረጃ
ተፋቱን ተፋቱን። እዛው እንግዲህ እያጨበጨባችሁ ተክቢር ማሻላህ እንደዚህ ነው ማለት ያለብህ፣ ማጀብ ያለብህ ማለት ነው። ካልሆነስ እዚህ ኮሜንት የጻፈውን ትውልድ ሄደህ አስተምር በመጀመሪያ። ኦኬ ና እንግጠም ነው ያልከኝ። ጠርቻለሁ ይለኛል። ምን ድግስ ነው የጠራኸኝ? ሰንበቴ ሰንበቴ ነው የጠራኸኝ። መቼም የምትጠራሩት በሱ ስለሆነ ማለት ነው። እናንተ እኮ ትምህርተ ስላሴ ላይ አንድ አይደላችሁ፣ ነገረ ክርስቶስ ላይ አንድ አይደላችሁ፣ ነገረ ማርያም ላይ አንድ አይደላችሁ፣ ነገረ መስቀሉ ላይ አንድ አይደላችሁ፣ ነገረ ድነት ላይ አንድ አይደላችሁ። አንድ የሆናችሁት እዛ ጣሪያው ውስጥና በሰንበቴ በመጠጣት ነው የምትጠራሩት። አሁን እርስ በርስ ሰንበቴ ለመጠጣት ጠበል ቅመሱ ተብላችሁ ተጠራርታችኋል። አሁን ለዲቤት ተጠራሩ። አንተ ባለጺማሙ ማለት ነው ከጎንደሩ ባለጺማሙ ጋር ሰክሬ ነው ስላሴ ብልት አላቸው ብዬ ያልኩት ብለው ካሉት ጋር ተነጋገር። ከጴንጤ ላይ ወረድ። እስላሙ አሁን ፈንዲሻ ይዞ ሙድ ይዞባችኋል በእናንተ ላይ ማለት ነው። እኛ ላይ መተህ አህያውን ፈርቶ ዳውላው እንደሚባል ጴንጤ ምንድነው ስሙ? ከአህያ ነው ገጠመ፣ ከዝሆን ጋር ገጠመ፣ ከነብር ጋር ፍሬንድ ሆኑ። ዳርያስ ኮተታም ተረታም ትውልድ ዳርያስ ኤርሚ እህትየው አንድ አባት በመድረክ ላይ የተናገሩት ስለ ሙስሊሞች ብሩካን ናቸው ብሎ የተናገሩትን ቪዲዮ ላሳይ። በሙሉ አልቋላ ከላይ እስከታች። እህትየው ታዲያ ምን ቀረ? አዳምጡት። እንደኛው አንዳንድ ተንኮለኛ እየገባ ነው። ኢየሱስ የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው። ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ። የጎንደር ሙስሊም ብሩክ ነው። ለመነጋገር ከተባለ ታምረ ማርያም ነው የሚሰሙት የጎንደር ሙስሊሞች። ቆይ ሚዩት አድርግ። ታምረ ማርያም ነው የሚሰሙት የጎንደር ሙስሊሞች። ታምር ሰምቶ ያሉት ነው። ከረምናታ እዚህ ሶሻል ሚዲያ ላይ ሙስሊሞች ከረምናታ። ለካ እናንተም ታምረ ማርያም ትሰማላችሁ አይደል? ኦፓል አንቺ ምስክር ትሆኛለሽ። ይሄ ቲክቶክ ይነዳል። ምን አሉ? እየገባ ኢየሱስ የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው። ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ። መነጋገር ከተባለ እንደኛው አንዳንድ ተንኮለኛ እየገባ ነው እንጂ አጎራባችን ይሁን ኪዳን ሳያድርስ ሙስሊም ይህንን አቆማለን ብዬ ሚዩት ያደረግኩኝ። ኤርሚ ሰምታችኋል። ግን በጣም አሁን ለምሳሌ እኔም ትናንትና ተናግሬያለሁ። ኦርቶዶክስ እና ሙስሊም አንድ ሆኖ ሳይሆን ልዩነት በመካከላቸው ሆኖ ሳይሆን የተፈጠረውን በኦርቶዶክሶች መካከል አሁን የተፈጠረውን ጋጋታና የትምህርት ልዩነት እሱ ወደ ኋላ አስቀርተው ይህንን አጀንዳ ለመስጠት እንጂ ምንም አይነት ልዩነት የላቸውም። እንግዲህ እኚህ ሰው የሚናገሩት በመድረክ ላይ ነው። ከኋላ ሰው አለ፣ መምህራኖች አሉ። የጎንደር ሙስሊም ብሩክ ነው። ግን ምን ይላሉ ተነስተው ሙስሊም ገደለን እንደዚህ ሆነ። አንዳንድ ተንኮለኛ ገብተው ነው አሉ። እንግዲህ ማነው ተንኮለኛው እናያለን። እኛ ነን የፈረደብን ታዲያ። ስለዚህ የጎንደር ሙስሊም ደግሞ እግዚአብሔር ይጠብቃል። ሰለስቱ ምዕት አምላክ የነ ዶክተር አየለ አለሙ አምላክ የሊቀ ሊቃውንት መንክር አምላክ የሌሎችም አምላክ እንደው ጸሎታቸው አጽናቸው ረድቶን ይህን ዘመን በሰላም ያሳልፈን። የኔታ ተሾመ ትናንትና ወዲያ የተለዩን በረከታቸው ይድረሰን። በበርካታ ዓመታት እዚህ ቦታ ላይ ሄድሞ አድርገው ይህን ቦታ በጸሎታቸው በምህዳናቸው ቤተ ጉባኤውን አስከብረው ልጆቻቸውን ተክተው ምታቸው ቢያልፉም ዘሮች ተተክተዋልና የእሳቸው በረከትም አይለየን። እንግዲህ እንዲህ ናቸው ኤርሚዬ። ስለዚህ አሁን እንትን ምንድነው ሎቱ ስብሐት ተክቢር ነው ማለት ያለባቸው፣ ወይ ደግሞ እነኛ ተክቢር ሎቱ ስብሐት ቀሲስ በኩሉ የጻፈውን እንትን ልኬልሃለሁ በውስጥ ኤርሚዬ ዋትሳፕ ላይ ቼክ አድርግ። ኧረ ተይኝ የሰላም እንቅልፍ ልተኛበት። ተው ይበቃ።
ወይኔ ኤርሚያስ ኢየሱስ የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው። ማታም ይበላ ቀንም ይበላ ታምር ሳይሰማ የሚያድርስ ሙስሊም ማታም ቢበላ ቀን ቢበላ ታምር የማይሰማ ሙስሊም አለ ወይ? በቃ እህትዬ እኚህን አባት ለመናገር ያለበት የራስህን አባቶች ሳትተች የተፈጠረውን አንተ በሙስሊሞች ላይ የሰራከውን ነገር እሱን ለመሸፈን እኛ ጋር ያለውን ብቻ አይዶን ለማረሳሳት የሄደበት መንገድ ባይዘዌ ተመችቶናል። በማስረጃ ሲገለጥ ግን የአንተው ቤተ እምነት ከተማሪ እስከ አስተማሪ እንደዚሁ ሙስሊም አፍቃሪዎች አንድነታችሁ ያማረ በገድላት ድርሳናት ላይ እንዴ ኤርምዬ ባለፈው ያነበብክልን ነገር ታስታውሳለህ? ታቦቱ ከየት እንደመጣ ከመካ መዲና። አዎ ታዲያ ስዕሉም የመጣው ከዛ ነው። መስቀሉም የመጣው ከመካ መዲና ነው። የመሐመድ ስዕል ለመጀመሪያ ጊዜ የተገኘው የት ነው? ኦርቶዶክስ ቤተክርስቲያን እየታጠነለት ነው ማለት ነው። እኛ በመረጃ እሱ አንድ መረጃ ያምጣ። እኛና ሙስሊሞች አንድ ሆነን ኦርቶዶክስ ላይ የተነሳንበት። እስቲ እኛ ደግሞ ይኸው ከመጽሐፍቶቻቸውም በቪዲዮም ከራሳቸው አንደበት ብዙ ማስረጃ አለን። ኮሜንቱ ሁሉ የኦርቶዶክስ ነው። አባቶች እንደዚህ በመድረክ ላይ የጎንደር ሙስሊም ብሩክ ነው፣ ታምረ ማርያም ሳይሰማ የሚበላ የሚጠጣ ሰው የለም ብሎ የት ይናገራል? በዚህም እፎይ በፕሮቴስታንት ፊት ቆሞ የመሟገትና እኛን የመተቸት ምንም አቅምም ሆነ ሞራል የለውም። እውነት ለመናገር እስቲ ይሄድና እኝን አባት ይተቻቸው። በመጀመሪያ ኪዳን አድርሶ ማህሌት ሰምቶ ወንጌል ታምር አድርሶ ማህሌት ሰምቶ ወንጌል ሰምቶ የሚውል ሙስሊም እንግዲህ አስበው ኤርምዬ፣ ታምር ይሰማል፣ ወንጌል ይሰማል፣ ማህሌት ይሰማል። በቃ ኦርቶዶክስ ነው በለው። ምን አለፋ ከዚህ ሁላ ያው የነብዩ መሐመድ ፎቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከሌሎች ስዕላት ጋር እየታጠነለት የእስላሙ መሪ የነብዩ መሐመድ ፎቶ ከነግመሉ ለመጀመሪያ ጊዜ የተገኘው እንግዲህ ኦርቶዶክስ ቤተክርስቲያን ነው። ኤርሚ ኦርቶዶክሳውያን በረከቱ ይደርባችሁና ስዕል ስለምትወዱ ማለት ነው። ይሄ ቪዲዮ ሁሉ ማስረጃ አለን። የነብዩ መሐመድ ፎቶ ይባላል ከነገመላቸው። አፉን ከፍቷል አይደል? በእግዚአብሔር ሕዝብ ላይ እፎይና እነ መዝሙረ ያሬድ አፋቸውን ከፍተዋል አይደል?